ጋለው ከአቀድኩ በቃ ራሴ ምታት በቃ በስማም በጣም አመኛል። በጣም በቃ እንደ እንደ ሐሞት ነው የምመልሰው። ይሄ ከሰይጣን ነው ወይ ከበቃ ምን ነው እቅዴ? በቃ እንደዚህ አድርጋለሁ። በቃ አርቢ ጾሜ ሙሉ ማለት ጾሜ ቀዳሜ ነው የሚመገበው። እኔ እቅድ አወጣለሁ፣ ግን በጣም አመኛል። ማለት አልገባኝም። እስቲ ግልጽ አድርጊው። በቃ ትናንት በቃ አሁን ፍልሰታ ጀመረ ዛሬም። ትናንት በቃ አቅጄ ነበር አርቢ ሙሉ አርብ ነገ ምግብ የሚበላ ከቅዳሴ በኋላ ማታ ከተኛው ግን በቃ ራስ ምታት እንዴት በቃ ዛሬ እንዴት እነሳለሁ። በቃ በጣም ራስ ምታት በከፊል ነው የሚያመኝ። አንድ አይኔ እና በቃ ክፍል ብሎ ነው የማመኝ። በተምላስከ በቃ ፈተና ነው። ይሄ ታዲያ ይሄ ፈተና ነው፣ ራሱን የቻለ ፈተና ነው፣ የአጋንንት ፈተና። ስለዚህ ምንድነው ማድረግ ያለብሽ? ጾሙን መጾም እንዲያስችልሽ አምላክሽን መማፀንና መናፍስቱን መቀጥቀጥ ነዋ፣ ስራቸውን ማስቆም። እሺ ሌላ ሰው መድኃኒት አይወስድም? ጾሙ ሲጾም አይደለ እንደዚያ ነገር የሚገጥምሽ? አዎ። ስለዚህ ፈተና ነው ከጾም ጋር የተያያዘ ከሆነ። ስለዚህ አስቀድሞ መናፍስቱን በምጾሚበት ሰዓት ይሄን ችግር እንዲያቆምልሽ እና ብርታቱ እንዲሰጥሽ አምላክሽን መማፀን፣ በእንደዚህ አይነት መንገድ የሚፈታተኑሽ መናፍስቶች ደግሞ መዋጋት። ሌላ ወለተ ስላሴ። እሺ ወንድሜ ጸጋን ያብዛል። አመሰግናለሁ። የኔ ጥያቄ መሰለህ የድንግል ማርያም ልጅ እግዚአብሔር በሱ አላምንም፣ በቃ በጣም የሚያጠራጥረኝ ይህ እንደዚህ እንዴት ላድርግ? አይባልም፣ በሱ አላምንም አይባልም። እሺ ቢያጠራጥርሽ እንኳን በሱ አላምንም አይባልም። ያጠራጥረኛል ፈልጌ። አይ ቢባልም በክርስቶስ አምላክነት ያጠራጥረኛል ብትይ ይቀላል እንጂ አላምንም አይባልም። ይሄማ የእሱ ንግግር ነው። ተረዳሽ? አስተካክል ወደፊት። እሺ እንደዚህ አይባልም። ምክንያቱም ይሄን ቃል ይፈልገዋል ራሱ መንፈሱ ራሱ ይፈልገዋል። አንደበቴ ላይ ሆኖ መሰለ አይጠቀምም ያ ቃላት። ለዛ እንዳላምን ያደርገኛል ወይም እንድጠራጠር ያደርገኛል። እንደዛ ብትይ ይቀላል እንጂ በሱ አላምንም ካልሽማ የእሱ ንግግር ነው እንጂ እሱ የሚፈልገው ንግግር ነው። ወጥመድም ሊያደርግ ይሞክራል። ተረዳሽ? ወጥመድ እንደ መሳሪያ ለመጠቀም ይፈልጋል፣ ለመክሰስ በማፊት በፈጣሪ ፊት። እና ጥንቃቄ አድርጉ። በተለይ እውነት እላችኋለሁ ሰዎች ስለሚናገሩት ነገር ሁሉ በፍርድ ቀን መልስ ይሰጡበታል የሚል ቃል አለና ተጠንቀቂ። እሺ። እና አንዱ ይሄ ነው። ሌላው በተረፈ ሲያጠራጥርሽ አንደኛ ጥርጣሬ ጥያቄ በውስጥሽ የሚፈጠር ከሆነ ጥያቄው እንዲመለስልሽ ማድረግ። ሁለተኛ ሲቀጥል ደግሞ በክርስቶስ አምላክነት ሲያጠራጥርሽ ጌታዬ ኢየሱስ ክርስቶስ ሆይ አድነኝ፣ አለማመኔን እርዳው እንዳለው ልክ የዛ በሽተኛው ልጅ አረፋ እያስደፈቀ የሚጥለው ልጅ አባት ጌታ ሆይ እባክህ አለማመኔን እርዳው ብሎ እንደተናገረው ሐዋርያትም እምነት ጨምርልኝ እንዳሉት አንቺም ወደ ክርስቶስ መጮህ ነው። ጌታዬ ኢየሱስ ክርስቶስ እምነት ጨምርልኝ፣ ጌታዬ ኢየሱስ ክርስቶስ የጥርጣሬ መንፈስ አስወግድልኝ እያልሽ ከስግደት ጋር አምላክ መድኃኒዓለምን መማፀን ነው። መልካ መድኃኒዓለምን እየጸለሽ መልካ መድኃኒዓለምን ወይም መልካ ኢየሱስን እየጸለሽ ጌታ ሆይ ማረኝ፣ ጌታ ሆይ የጥርጣሬ መንፈስ አስወግድልኝ ያልሽ። በተረፈ በውስጥሽ ለሚፈጠረው ማንኛውም ጥያቄ ሳትደብቂ መተሽ ጠይቂ። ግልጽ ነው። ገብቶኛል መሰለህ። ገና አልመጣም ነው የምለው። ገብቶሃል? አሁን ዮሐንስ ወንጌል ሳነብ ገና እግዚአብሔር ገና አልተወለደም ነው የሚለኝ። ውሸቱን ነው የሚለኝ። እግዚአብሔር ልስጠውና ማለት ነው። ግን እኔ አልሰማውም። ማስረጃ
ማስረጃ እኔ ውስጤ እኮ ነው እንደዚህ የሚለው ወንድሜ። ያለ ማቋረጥ ነው የሚያወሩት። ግራ ስለገባኝ ነው ጥያቄ። እኮ ገና አልተወለደም ስላሉሽ ደግሞ አንቺ ተቀበለሽ ማስተናገድ የለባም። ለምሳሌ ገና አልተወለደም ማስረጃ ብለሽ ደግሞ ትደመድሚያለሽ። ያለ ማስረጃ የሚያወሩ ከሆነ አልቀበላችሁም በመድኃኒዓለም ስም የእናንተ ክፉ ሴራ ነው እግዚአብሔር ይገሳችሁ ብለሽ መገሰጽ። እሺ ወንድሜ ጸጋ ነው አሁን ያብዛልህ። ለምሳሌ ገና ለገና በውስጤ እኔ እግዚአብሔር አልተወለደም ስላለኝ ያለ ማስረጃ ሊቀበሉ ይችላል ቢለኝ እንኳን ውስጤ አልቀበልም አይደል? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ያ ቃል ደግሞ ስጋ ሆነ እያለኝ እንዴት ነው እግዚአብሔር አልተወለደም ብዬ የምቀበለው? እና አንቺ ምንድን ነው የምትይው? እንደዚህ አይነት ሀሳብ ሳይመጣ እግዚአብሔር ይገሳችሁ የኔ መጽሐፍ ቅዱስ እግዚአብሔር እንደተወለደ ይነግረኛል። እናንተ ግን ይሄ የእናንተ ሀሳብ የእናንተ ክህደት ነው። ይሄ ክህደት በእናንተ ላይ ይቀር፣ እግዚአብሔር ይገስጻችሁ። ጌታ ኢየሱስ ክርስቶስ እኔ አንተ እንደተወለድክ አምናለሁ። ግልጽ ነው። በስጋ እንደመጣክ አምናለሁ። ወደ መድኃኒዓለም እንደዛ ብለሽ መጸለይ። ቅዱስ ጳውሎስ ክርስቶስ በስጋ የመጣ ከሁሉ በላይ የሆነ አምላክ ነው እንዳለኝ ጌታ ኢየሱስ ክርስቶስ አንተ በስጋ የመጣ ከሁሉ በላይ የሆንክ አምላክ እንደሆንክ አምናለሁ። እምነቴ ይሄ ነው ያንተ ጌታ ኢየሱስ ክርስቶስ። ስለኔ እኔ ለማዳን ሰው የሆንክ ጌታ ኢየሱስ አምንባለሁ እያልሽ ወደ መድኃኒዓለም በጸሎት መልኩ መቀየር። ግልጽ ነው። ኧረ ወንድሜ እኔ ያላረኩት የለም እንጃ በቃ በጣም ከባድ ነው። እሺ ዞሮ አመሰግናለሁ። ጸጋ ነው ያብዛልህ። አሜን። ተስፋ አትቁረጪ። ደጋግሚው ሁሌ የክርስቶስን ስም በጠራሽ ቁጥር ወደ ክርስቶስ በጸለሽ ቁጥር እንዲሁም ደግሞ በውስጥሽ ጥያቄ ሲፈጠር እንዲመለስልሽ በማድረግ መናፍስቶቹን ደግሞ በመቃወም ይህን ጥርጣሬ ማስወገድ ይቻላል። እና ደግሞ ትኩረት አትስጫቸው። ስለለፈለፈ በውስጥሽ የምታዳምጪ ከሆነ ችግር ነው። መጽሐፍ አባቶቻችን ከገዛ ራሳቸው ሀሳቦች እና በምናቦቻችሁ ከሚታዩዋችሁ ነገሮች ጋር አትከራከሩ፣ መልስም አትስጧቸው ይላል እና ትኩረትሽን አገልግሎትሽ ላይ ማድረግ፣ ስግደትሽ ላይ ማድረግ፣ መንፈሳዊ ተጋድሎች ላይ ማድረግ ይሄን አድርግ እላለሁ። እሺ ቀጥሉ ሌሎቻችሁ። እሺ ቀጥል። ዓለም ወለተ ማርያም ቀጥይ። ወንድሜ እኔ በልጅነቴ ከወንዝ ውሃ ቀድተን ስንመጣ መንገድ ላይ ድብብቆሽ እየተጫወተን ነበረና ቀደም ብዬ ዛፉ ውስጥ ሩጬ ገባው። ሲገባ የዛፉ ቅጠል መሬት ላይ የወደቀው ብዙ የደረቀ ነበር። በዛ መሀል እባብ ተኝቷል። አይቼም አልደነገጥኩም። ቁጭ ብዛው ተደብቄ ልጆች ሲመጡ ከነሱ ጋር ተጫውቼ ወጣው። ምንም እንዳላየ ሰው ምንም እንትን እንዳለ ሰው ምንም እንዳልተፈጠረ ሰው ማለት ነው። ግን በሳቱ ምንም አልመሰለኝም። ምንም አይምሮ ላይ የተቀመጠልኝ አንድ ነገር የለም። ግን አሁን መንፈሳዊ ህይወትን ጸሎትን ከጀመርኩ በኋላ በገባውበት ቦታ ያ እባብ አይምሮ ላይ ይመጣልኛል። እንዲሁ ጸሎት ላይ እያደረስኩም በቃ በፊቴ ላይ ያለው እቃ ነገር ሁሉ እሱን እየመሰለ በጥቁር እየመሰለ በተለያየ ከለር እየመሰለ ሁሌ በፊቴ ላይ በህሊናዬ ላይ ይታየኛል። እንኳን መቁጠሪያ በፊቴ ላይ ካለ የተጠቅልሎ የተቀመጠው እሱ እየመሰለብኝ ነው። በቃ ሁሌ እንደዚህ ይሆናል። ምን ማድረግ አለብኝ ነው ጥያቄ። በዛ በኩል የገባ ክፉ መንፈስ ራስን አጋልጥ ወይም ደግሞ ያኔ በእባብ ተመስለ የታየኝ ክፉ መንፈስ ራስን አጋልጥ እያልሽ መቀጥቀጥ ነው። በእባብ መስሎ ይመጣል ዲያብሎስ። ለምሳሌ የዛር አጋንንት እባብ መስሎ ሊታይ ይችላል። ሁለተኛ መተትም ለመግባት ሲፈልግ እባብ መስሎ ሊታይ ይችላል። ስለዚህ ዲያብሎስ የሚገባበት መንገድ አስደንግጦ ለመግባት ሲል በእባብ መስሎ ይታያል። ስለዚህ በምሰግድበት ሰዓት ደግሞ በተደጋጋሚ በአይነ ህሊናሽ እባቡ የሚታይሽ አለውኝ የምፈታተንሽ ክፉ መንፈስ ያንን ተመስዬ ወደ አንቺ የገባው ወይም ደግሞ ያን ተመስዬ የታየውሽ ክፉ መንፈስ አለውኝ ማለት ነው። ስለዚህ ወጣና ታሰር። በእባብ ተመስለ የታየኝ እባብ መስለ ታይተ የገባ እኔ ማላውቅ ቸሩ መድኃኒዓለም የሚያውቅ ዛርም ሆንክ መተት ራስን አጋልጥና ውጣና ታሰር፣ ከህይወት ይውጣ እያልሽ መንፈሱ መቃወም ነው።
እሺ ያው እዛው ሰፈሩ እንትን ድሮ እናቶች የሚያመልኩበት ሰፈር ነው ቦታው ማለት ነው። ትልቅ ሰፈር አለ። እዛ አካባቢ እባብ ሙሉ ነው እንዳለ ሞልቷል ማለት ነው። በየዕለቱ ነው እባብ ሰው ገሎ የሚጥለው ማለት ነው። እዛ አካባቢ ጣዖት የሚያመልኩበት ድሮ እናቶች ማለት ነው እናቶች የሚያመልኩበት ቦታ ነው ይላሉ። ከዛ መንፈስ ተላልፎብኝ ነው። ስለዚህ አዲስ ነገር አይደለም እህቴ። በእባብ ተመስሎ ዲያብሎስ ይገባል ወደ ሰው ህይወት። ይህን ድንጋጤውን ይፈልጋል። ሰዎች ማንኛውም ሰው እባብ ሳይ ይደነግጣል። ስለዚህ ያንን ድንጋጤ ተከትሎ ደግሞ ይገባልና ስራውን ይሰራል ማለት ነው። እና ዞሮ ዞሮ ለማስደንገጥ ነው። አንድም ለማስደንገጥ አንድም ለመግባት የሚጠቀምበት ስልት ነው እባብ መስሎ መታየቱ። አዲስ ነገር አይደለም። እሺ አሁን ደግሞ በምጸልይበት በምሰግድበት ሰዓት በአይነ ሌናሽ ደጋግሞ መታየቱ የሚፈታተንሽ በህይወትሽ ውስጥ ከሚፈታተንሽ መናፍስት መካከል አንዱ እሱ መሆኑን የሚያሳይ ነው። ስለዚህ አንቺ ደግሞ ይሄ እንደ አንድ ምልክት ወስደሽ በዚህ ተመስለ ያኔ የታየኸኝ በእባብ ተመስለ አስደንግጠ የገባ ወይም ደግሞ የዛር መንፈስ ራስን አጋልጥ እኔ ማላውቅ ቸሩ መድኃኔዓለም የሚያውቅ እያልሽ መንፈሱን ስትቃወሚ ጠዋትና ማታ መድኃኔዓለምንም እንዲያስር ስትማጸኝ ይታሰራል። ይሄ ነው እህቴ ባጭሩ። እሺ ሌላ ሰው? እሺ ጸጋውን ያብዛልህ ባለ ወተትና አሜን። እሺ ወለተ ሚካኤል። እሺ ወለተ ሚካኤል ቀጥይ። እሺ ሰላም እንዴት ናችሁ? እንኳን አደረሳችሁ። እግዚአብሔር ይመስገን። አሜን። እንኳን አብሮ አደረሰን። እሺ ወንድሜ እኔ ከጾሙ ጋር ነውና በአማርኛ ለምሳሌ እናታችን ማርያም ወይ ሰላም ላንቺውን እያንሰግሻለን ማልድሻለን ከክፉ አውሬ ታድኚን ዘንድ ተማጽነንሻ ስለእናት ስለያንም 64 ጊዜ ይጸለያል አሉ። ማለት የዘወትር ጸሎት ላይ ነው። ይሄን ብቻ ነው ወይስ ከወዲኛው ከእንትኑ ጀምረን ነው የምንጸልይ? ስላልገባኝ ግልጽ ብታደርግልኝ ብዬ ነው። እንደፈለግሽ መጸለይ ትችያለሽ እህቴ። ለምሳሌ አሁን በመደበኛው መልኩ ውዳሴ ማርያምን ጨርሰሽ ከጨረስሽ በኋላ ሰላም ለኪን ለብቻ 64 ጊዜ መጸለይም ትችያለሽ። ኦኬ እኔም ይሄን ነው 64 ጊዜ የሚለውን ሰላም ለኪ የሚለውን ብቻ ነው ወይ ለማለት ነው ጥያቄ። ሰላም ለኪ ነው ለብቻ። እሺ ወንድሜ ጸጋውን ያብዛልኝ። አመሰግናለሁ። አሜን አሜን። የኔ እህት በርችልኝ። እሺ ሌላ ሰው? እሺ ወለተ ኢየሱስ። እኔ የምጠይቀው ለእንቴ ነው ወንድሜ። የዛሬ ዓመት እንቴ መንፈሶች ብዙ አስራላት ነበረና ከዛ በኋላ አንድ 3 ቀን ምናምን ታስረዋል። ከዛ በኋላ ዝም አሉ። መንፈሳዊ ህይወት ደግሞ ብዙ አይደለም። አብረው ያስበላታል እያስረሳ ማለት ነው። ከዛ በኋላ ስግዳን ላይ ደግሞ 41 ከሰገደች አለቀ። ከዛ በኋላ እንትን አትጨምርም። አንቺ ስትሰግድ እንዲያውን እኔ እንቀጠቀጣለሁ ትላለች። እና ይሄ ምንድነው? ዛር መንፈስ ነው እንደዛ የሚያደርጋት ወንድም? ተመችተው ነዋ ያልተጋለጠው ወይም ዝም ያለው። አንደኛ እሷ ማተጋ ከሆነ መንፈሳዊ ተጋሏን ከቀዘቀዘች፣ ሁለተኛ ደግሞ ጥርጣሬ ውስጥ ከገባች ብትጠራጠርና የሆነ በቃ የምትደብቀው ከሆነ መንፈሱን እሱ ያደፍታል። ሁለተኛ እኔ አንቺ ሰግጄ እንቀጠቀጣለሁ ማለቱ ደግሞ ምልክት ነው። ዞሮ ዞሮ በአጭሩ የአንቺን ስግደትና ጸሎት በእሷ በኩል ሆኖ እየተቃወመ ነው። በአጭሩ ዓላማው ምንድነው? የአንቺን መስገድና መጸለይ እንድትቃወም ስለሚፈልግ ነው። እሷ ተቃውማ አንቺ እንድታስቆምሽና ከልክልኝ ነው ነገሩ። እንደዛ አይነት ነገር ከልክልኝ፣ አትስገጂ በይልኝ ነው ነገሩ ትላለች እኮ ብዙ ጊዜ የኔ መንፈስ ሲለፈልግ እዚህ ቴሌግራም ምናምን ገብቶ ሲለፈልግ ስለምናምኑ ሲያወራ አንቺ እኮ ውሸትሽ ነው የምታወሪው እራስሽ እኮ ነሽ ትለኛለች። እና እኔ ደግሞ አንዳንዴ አይ የኔ መንፈስ እንደዚህ ሲጋለጥ ራሴ አስመስሎ እንትን እየነገራት ነው ብዬ ዝም እላለሁ። አንዳንዴ ደግሞ ሰው አይደለም ታዝናለህ፣ ለምንድን ነው እንደዚህ እንትን ትላለህ? እና ዞሮ ዞሮ ዓላማው ያ ነው። አንቺ በምሰግጂበት ሰዓት እሷ የሚያንቀጠቅጣት ከሆነ ካልክልኝ አይነት ነገር ነው። በቃ ተቃወሚልኝ፣ ስግደቱን እንዳትሰግድ አድርግልኝ ነው። አንቺ ግን መስገድሽን አታቋርጪ። ሁለተኛ ደግሞ እሷ ሲቀጥል ማሰግድ ማጸለይ ከሆነ አሁንም ደግሞ ነግረሽኛል እንደምትጠራጠር። ስለዚህ ይሄ ነገሮች ሲደራረቡ መልሶ ያደፍታል፣ ይቀመጣል። እና አንዱ ይሄ ነው። ስለዚህ ለእሷ ማድረግ ያለብሽ ነገር በምክር ማትለወጥ ከሆነ መጸለይ ብቻ ነው። በጸሎት ማሰብ፣ እየጸለይሽላት አንቺ መትጋት። ግልጽ ነው። ያንን አድርጊ። እሺ ሌላ ሰው?
ወለተ ኪዳን አንድ ጊዜ ተጠይቀው ወንድማችን። እሺ ወለተ ኪዳን እሺ አመሰግናለሁ። እንኳን በደህና መጣ። ቅድም ጠይቀን ነበር፣ ግን አንድ ወንድም ምን አለኝ፣ በእኔ በኩል ሳይሆን በወንድማችን በኩል ማለት ነው። ቤተክርስቲያን እዚህ ያለሁበት ቤት ቤተክርስቲያን በሰንበት ይሰራል እና ስጠይቅ ለምንድን ነው ቤተክርስቲያን በሰንበት የሚሰራ ይሰራል ወይ ብዬ ስጠይቅ ችግር የለም አዎ ይሰራል አሉ። መጀመሪያም በገዳም ሄጄ ነበር፣ እንደዛ አይቼ ነበር። አሁን ደግሞ ሁለተኛ አየሁ። እንደዚህ ይፈቀዳል ወይ ብሎ ጠየቀኝ። አይሰራም። ሲጀመር ሰንበት አይደለም። በሰንበት ቀን ከዕደ ተግባር እንድናርፍ ቤተክርስቲያን ታዛለች። በተለይ ሰውነትን ከሚያደክም፣ ምክንያቱም የእረፍት ቀን እንደመሆኑ ያችን ቀን ክርስቲያን ሁሉ ስጋው ደሙን ይቀበላል። ስጋው ደሙን ተቀብሎ ቃለ እግዚአብሔር እየተማረ ለእግዚአብሔር የሚሰጣት ቀን እንጂ ዕደ ተግባር እያከናወንን የምንኖር አይደለም። ይሄ ደግሞ ትክክል አይደለም። እውነት ነው አንቺ እንዳልሽው በአንዳንድ ቤተክርስቲያናት በሰንበት ጭምር እንትን ሲያደርጉ ይስተዋላል። ይሄ ስህተት ነው። በአጭሩ ይሄ የሚያሳየው የመሪዎቹ መንፈሳዊ አለመሆን ነው። እሺ ስርዓት አልበኝነት፣ መንፈሳዊ አለመሆን፣ ቃለ ሕገ እግዚአብሔርን አለመጠበቅ፣ ያ አለመሆን እና ደግሞ እነሱን የሚቆጣጠር አካል አለመኖሩ ነው እንጂ ትክክል አይደለም። በሰንበት ሲጀመር እንዲህ አይነት ሰውነትን የሚያደክም ስራ አይሰራም። የሚደረገው ምንድነው? ክርስቲያን ሁሉ ስጋው ደሙን ይቀበላል። ቃለ እግዚአብሔር እየተማረ የታመመ እየጠየቀ የተራበ እያበላ ያችን ቀን በበጎ ስራ የሚያሳልፍባት ቀን እንጂ ዕደ ተግባር እያከናወነ ሰውነቱን የሚያደክምባት ቀን አይደለም። ስለዚህ ይሄ ደግሞ የሚጀምረው ከቤተ ክርስቲያን ጀምሮ ነው እንጂ ሰው ያንን ሲያደርግ እናንተ ሰንበትን አክብሩ እየተባለ ቤተ ክርስቲያን ደግሞ ሰንበት እንድትሽር አይገባም። ይሄን ቤተ ክርስቲያን ሰንበት የምትሽር ሆና ሳይሆን እዛ ያሉት መሪዎቹ ናቸው ስርዓት አልበኛ የሆኑት፣ ህግ አፍራሽ ሆነው እያስቸግሩ ያሉት። በእነሱ መንፈሳዊ ድክመት ነው እንደዚህ አይነት ነገር የሚደረገው እንጂ ቤተክርስቲያን ፈቅዳ አይደለም። እሺ የግለሰብ ስህተት ነው ማለት ነው ባጭሩ። ግልጽ ነው። እሺ ወንድማችን ቃሉን ቃል በርክት ያሰማል። አመሰግናለሁ። የግለሰብ ስህተት የቤተክርስቲያንን ታሪያ ትምህርት ከየት ነው የምናገኘው? ከቅዱሳት መጽሐፍ። እና ይሄ ድርጊት እነኚህ ሰዎች ሲነሱ ወይም በትክክል ስርዓተ እግዚአብሔርን የሚያስጠብቅ ሰው ካለ ያስቆማል። ስለጠፋ ነው ህጉን የሚያስከብር። ተረዳሽ? እና ይሄን ይመስላል። እሺ ሌላ ሰው? አሜን። ወለተ ገብርኤል ጠይቀው እንደም እሺ ወለተ ገብርኤል ቀጥይ። እሺ ወንድም አለም ቃሎት ያሰማልን፣ ፈቃውን ይብዛልኝ። አመሰግናለሁ። ይሄን ጥያቄ ምን መሰለ፣ ጸሎት ላይ እንትን ለመጸለይ ብዙም አይመቸኝም ከስራ አንፃር ማለት ነው። ብዙ ነው ስራዬና የራሴ ክላስ ደግሞ የለኝም። ለመተኛት ብቻ ነው የሚፈቀድልኝ። እሱም ደግሞ አንዳንድ ጊዜ ከኔ ጋር ይተኛሉ ምናምን እና ሽንት ቤት ላይ ለምሰግደው አብዛኛው ጊዜ ሽንት ቤት ላይ ለምሰግደው እና ጸሎቱ ላይ ብዙም አላተኩርም። ከእህቶቼ ላይ አብረን እንጸልያለን ብቻ ማዳመጥ እንጂ ብዙም አልጸልይም። እና ጸሎት አዳምጬ ብቻ ከሆነ ምንም አይመስለኝም ስግደት ካልሰገድኩኝ ማለት ነው። ዋናው ላይ የማተክረው ስግደቱ ላይ ነው። ጸሎቱ ባዳምጥም ባላዳምጥም ምንም አይመስለኝም። እና ወንድም ይሄንን እንዴት አድርገህ ላስተካክለው? ጸሎት ወሳኝነት አለው ታለምዬ። ስግደቱ ምንም እንኳን አሪፍ ቢሆንም ጸሎት ግን ወሳኝነት አለው። ጸሎት ወሳኝነት አለው ስልሽ የከንፈራችን መስዋዕት ማለቴ ነው። የከንፈራችን መስዋዕት ለእግዚአብሔር የሚቀርብ ነውና፣ ስለዚህ መጸለይ እንደ አቅምሽ ጸልይ። እሺ መዝሙረ ዳዊት የተወሰነ ምዕራፍ አንብቢ የተወሰነ ምዕራፍ። ውዳሴ ማርያምንም የዕለትንም አታቋርጪ። ከዛ በኋላ ስግደት ላይ ማብዛት ትችላለሽ። እሺ ወንድሜ ግን ቁጭ ብሎ መጸለይ በጣም እንትን ይለኛል። በቃ ሙሉ ጊዜ እንኳን ባታገኝ በብዛት ለመጸለይ የግድ የከንፈር መስዋዕት ማቅረብ ግድ ይላልና የተወሰነ ፓርት ቢያንስ ለመጸለይ ሞክሪ። እሺ እንዳቅምሽ። ከመዝሙረ ዳዊት የተወሰነ፣ ውዳሴ ማርያም ደግሞ የየዕለቱ። ከዛ ስግደት ላይ ማተኮር። ስግደቱን ደግሞ ስትሰግጂ እያዳመጥሽ ብትሰግጂ ደግሞ መልካም ነው። ጸሎት እያዳመጥሽ። ኦኬ እሺ። ጸሎት አንዳንድ ጊዜ ሲመቸኝ፣ አንዳንድ ጊዜ እንትን ከሌሉ ምናምን ውጭ ሰዎች ምናምን እንዳይመጡብኝ ምናምን እያልኩ ባገኘሁበት ክላስ ነው የምጸለየው። ምናምን ነፃ እንትን አላረግም። የሆነ መልካም ነው።
ካልተመቸሽ እና ችግር የለም ነፃ ላይ የሌለው ባገኘሽበት ጸልይ። ካልተመቸሽ ካለመመቸት አንጻር ነውና ባገኘሽበት ሁኔታ ጸልይ። እሺ እሺ ወንድሜ ነጠላ አልለበስኩም እንደዚህ አላደረኩም ብለሽ አትጨናነቂ። ምክንያቱም ይሄ ከማቋረጥ ተብሎ የሚደረግ ተግባር ነው አይደለ? ከምናቋረጥ ብለን አማራጭ ስላጣን የምናደርገው ነው። ስለዚህ በሁሉ ቦታ እግዚአብሔር የሞላ አምላክ መሆኑን ነገር ግን የራስሽን የሆነ ጊዜና ቦታ ስታገኝ ስርዓቱን ጠብቀሽ ነጠላ ለብሰሽ መጸለይ ትችላለሽ። ግን ያለ ጸሎት መኖር ስለማይቻል አሁን ባገኘሽው አጋጣሚ ግን ለመጸለይ ሞክሪ። እሺ እሺ ወንድሜ አመሰግናለሁ። ቃልዎት ያሰማል። እግዚአብሔር አሜን አሜን። እኔት በርቺ። እሺ ሌላ ሰው ወለተ መስቀል እሺ ቀጥይ። እሺ እግዚአብሔር ይስጥልኝ ወንድሜ። እኔ ምክር ፈልጌ ነበርና በትዳሩ ዙሪያ ማለት ነው። ለባለቤቴ በቃ ተገቢ የሆነ እንትን ክብር አልሰጥም እና ደግሞ እጸጸታለሁ። ተመልሼ ግን ያንን ስህተት መልሼ ደግመዋለሁ እና እንዴት በሆነ ነው ማስተካከል የምችለው? መልካም ጥሩ ምክር ነው። በነገራችን ላይ ሚስት ባሏን እንድታከብር በመጽሐፍ ቅዱስ በግልጽ ተጽፏል። ቤተክርስቲያን ለክርስቶስ እንደምትገዛ እንዲሁም ሚስቶች ደግሞ ለባሎቻቸው ይገዙ፣ ባሎቻቸውን ያክብሩ ይላል ኤፌሶን መልእክት ምዕራፍ 5 ቁጥር 29 ምዕራፍ 5 ቁጥር 24። ባልም ደግሞ ልክ ሚስቱን አጥብቆ እንደራሱ ሰውነት አጥብቆ እንዲወዳት ይናገራል። የገዛ ሚስቱን የሚወድ ራሱን ይወዳል፣ ማንም የገዛ ስጋውን የሚጠላ ከቶ የለምና ይላል ኤፌሶን መልእክት ምዕራፍ 5 ቁጥር 29 ላይ እና ይሄ የታወቀ ነው። ስለዚህ ሚስቶች ደግሞ ባሎቻቸውን እንዲያከብሩ ክብር እንዲሰጡ በመጽሐፍ ቅዱስ የተጻፈ ቃል ነው። ይህንን የምታደርጊው በሁለት መንገድ ነው እቴ። አንደኛ መጽሐፈ ምሳሌንና መጽሐፈ ሲራክ ቅዱሳት መጽሐፍትን አንብቢ። እሺ በተለይ ሚስት ባሏን እንዴት ማክበር እንዳለባት መጽሐፈ ምሳሌ ይናገራል እና መጽሐፈ ሲራክ። ስለዚህ እነኚህ ቅዱሳት መጽሐፍት ስታነቢ እንዴት ባለው መልኩ ማክበር እንዳለብሽ መንገዱን ይጠቁሙሻል። ሁለተኛ ሲቀጥል ደግሞ በጸሎት ጌታዬ ኢየሱስ ክርስቶስ ለትዳር አጋሬ ተገቢውን ክብር መስጠት እንድችል እባክህ እርዳኝ፣ ጸባይን አስተካክልልኝ በይው። እሺ ተገቢውን ክብር እንድሰጥ እባክህ እርዳኝ። ለባለቤቴ ወይም ለትዳር አጋሬ ተገቢውን ክብር መስጠት እየፈለኩኝ ተገቢውን ክብር መስጠት አልቻልኩምና እባክህን ጌታዬ ጸባይን ግራው በይው። ሌላው ደግሞ መናፍስቶችም ደግሞ ልክ እንደዚሁ የራሳቸው አስተዋጽኦ አላቸው። ሚስት ባሏ እንዳታከብር፣ ባልም ደግሞ ሚስቱን እንዳይወዳት የራሳቸው አስተዋጽኦ አላቸው። ፈተና ያመጣሉ። እነሱ መቃወም ነው በቀጥታ እነሱን በቀጥታ መቃወም። ምን እያለን ጌታ ሆይ ባሌን እንዳላከብር ጸባይን በመቀየር እንዳልረዳው እንዳልንከባከበው በማድረግ ቸልተኛ እንደሆነ የሚፈታተኑኝ ክፉ መናፍስትን ያዝልኝ ብለሽ ተማጽነሽ እናንተ በመድኃኒዓለም ስም ለትዳር አጋሬ ተገቢውን ክብር እንዳልሰጥና እንዳላከብር የምትፈታተኑኝ ክፉ መናፍስ ስራችሁን አቁሙ እያልሽ ደግሞ መናፍስቱን በቀጥታ ትቃወሚያቸዋለሽ። በእነኚህ እመኝኝ ይስተካከላል። እሺ እህቴ። እሺ በተለይ መጽሐፈ ምሳሌ እና መጽሐፈ ሲራክ ጥበበኛ ነው የሚያደርጉሽ። ለምሳሌ መጽሐፈ ምሳሌ ምዕራፍ 12 ቁጥር 4 ላይ ልባም ሴት ለባሏ ዘውድ ናት ይላል። ልባም ሴት ለባሏ ዘውድ ናት፣ አሳፋሪ ሴትስ በአጥንቱ ውስጥ እንደ ቅንቅን ናት ይላል። በአጥንቱ ውስጥ እንደ ቅንቅን ናት። ልጨምርላችሁ መጽሐፈ ምሳሌ አሁንም 27:15 ላይ በዝናብ ቤት ማን ነው የሚያንጠባጥብ ቤትና ጠበኛ ሴት አንድ ናቸው ይላል። እርሷን መከልከል ንፋስን እንደመከልከልና ዘይትን በቀኝ እጅ እንደመጨበጥ ነው ይላል። የሚያንጠባጥብ ቤትና ጠበኛ ሴት። ስለዚህ ሴት ልጅ ይህንን ስታነብ ጠበኛ ከመሆን አትቆጠብ፣ ጠበኛ ከመሆን ትቆጠባለች። እና እንዲህ አይነት ብዙ በጣም የሚመክሩ ቃላቶች ስላሉ ሌላም ደግሞ ምን ይላል? ብልህ ሴትን ማን ሊያገኛት ይችላል የሚል ደግሞ ቃል አለ እዛው መጽሐፍ ምሳሌ ምዕራፍ 31 ቁጥር 3 ላይ 31:10 ላይ ማን ሊያገኛት ይችላል? ዋጋዋ ከቀይ ዕንቁ እጅግ ይበልጣል ይላል። በጠዋት ተነስታ ስራዋን እንደምትሰራ ለባሏ እንዴት አይነት ክብር እንደምትሰጥ ሁሉ ያብራራል። እና እህቴ እነኚህ መጽሐፍ ስታነቢ በጣም በቂ እውቀት ታገኝበታለሽ።
ለባልሽም እንደዛ ለመሆን ትሞክሪያለሽ ወይም ትለማመጃለሽ። በተረፈ ከምንም በላይ ደግሞ እግዚአብሔርን መማፀን የትዳር አጋሬ እንዳከብር አድርገኝ፣ የትዳር አጋሯን ተገቢውን ክብር የምትሰጥ ሴት አድርገኝ እያልሽ መማፀንና አምላክን መጠየቅ እንዲሁም መናፍስቱ መቃወም በጣም ጥሩ መፍትሄ ናቸው። ይሄን አድርግ። እሺ እሺ፣ አነባለሁ። ቃለ ሕይወት ያሰማል። እሺ፣ አሜን። እሺ፣ ሌላ ሰው እኔ ልቀጥል? ሁለት ማርያም። እሺ ወንድሜ ቃለ ሕይወት ያሰማልኝ። እኔ ስለ ቤተሰቦቼ ነው የምጠይቀው። እሺ አባቴ አንድ ጊዜ በፊት ሲያወሩ ነው የሰማሁት እና እኔ አላውቅም ጉዳዩን እና ወንድ ያጎታቸው የአባቴ ያጎቱ ልጅ ይሞታል በድንገት ሳር ሊያጭድ ሄዶ በዱር ሙቶ ተገኘ ተባለ ማለት ነው። እና በዛ ሰዓት ልጁ ሰውየው ሙቶ ሲገኝ የት ነው የተገኘው? ወንዝ ውስጥ ነው ተጥሎ የተገኘው ማለት ነው። እንደዚህ ክረምት ቀን ነበረ። ውሃ እንዲወስደው ተብሎ ከወንዝ እንደዚህ ወንዝ ከሚወርድበት ከፏፏቴ ስር እንደዛ አስቀምጠውት እዛ ሙቶ ተገኘ ተፈልጎ እና የሆነ ሰውየው ከተቀበረ በኋላ የሚጠረጠሩ ሰዎች ነበሩ እና ሲጠየቁ አልገደልንም አሉ ማለት ነው። እና በዛ ሰዓት እሱ በሄደበት ሰዓት እነዛ ሰዎች በዛ ሰዓት እሱ በሄደበት ሰዓት ሄደዋል በዛ ቦታ ብሎ ደግሞ ሌላ ሰው አወራ ማለት ነው። የሆነ ሴት አወራች እንደዛ ብላ እሱ በሄደበት ሰዓት እነሱም በዛ ሰዓት ሂደው ነበር አለች ማለት ነው። ወንድማማቾች ናቸው እነዛ። ከዛ ገላቸዋል ተብለው ሲጠይቁ አልገደልንም አሉ። ከዛ መሀላ የሚባል አለ እና እንማማል ተባብለው ተጠሩ ማለት ነው። እንደዚህ ሄደው ሩቅ ነው ከኛ ሀገር ወደ ወሎ መስመር ነው እና በጣም ሩቅ ነው። እንደዚህ ሸሆች ናቸው እንትኖቹ ማለት ነው። የሚማማሉበት ቦታ እዛ ቦታ ተሄዶ ወሰዷቸው እና አባቴም አጎቶቼ ምናምን ሆኖ ማለት ነው። እነዛ ከወሰዷቸው በኋላ ሲጠየቁ አልገደልም፣ አባታቸው አልገደልንም ብላችሁ ገላና ብላችሁ እንዳታምኑ ብሎ ልጆቹን ላካቸው የገደሉትን ነው የሚሉት። ግን ግደሉ እንጃ። እና ከዛ ከሄዱ በኋላ እነዛ ሰዎች እዛ ሄደው ማሉ ተማምለው ምናምን መጡ። አልገደልንም ብለው ምለው መጡ ማለት ነው። ምለው ሲመጡ መንገድ ላይ በመንገድም እንዳትገናኙ፣ ከዛም ከሄዳችሁ በኋላ እንዳትገናኙ፣ አብራችሁ እንዳትበሉ፣ አብረው የሚበሉ አብረው የሚጠጡ ጋር እንዳትጠጡ ተባብለው እዛ ሲከድ ደግሞ ተይዞ የሚከደው ጫት ቡና ምናምን እንደዚህ ነው ተይዞ የሚከደው እዛ ቦታ ማለት ነው። እዛ ከሄደው ከመጡ በኋላ ተማምለው ሲመጡ መንገድ ላይ ሲደርሱ አንደኛው መንገድ ላይ ወጋኝ ምናምን ብሎ እዛው ሞታ አሉ መንገድ ላይ። ከዛ በሌላ ጊዜ ደግሞ እንደዚህ እያሉ ወንድማማቾቹ ሁሉ 7 ቤተሰብ ሁሉ በዛው በአንድ አመት ውስጥ ሞተው አለቁ ማለት ነው። እነዚያ የተማሉ ሰዎች። ከዛ እነዚህ ደግሞ የአባቴ ያጎት ትልቅ ወንድሙ ነበር የሞተው ሰውዬ። የሞተው ልጅ ትልቅ ወንድም አለው እና የሱ ትልቅ ወንድም ከሞቱ በኋላ ምን አደረገ? እንደዚህ ደርሶልኛል ነገር ምናምን ብሎ ፍየል ወስዶ እዛ ቦታ ደግሞ ፍየል ወስዶ ምናምን እንደዚህ ተመርቆ ነው ምናምን ብሎ መጣ ምናምን ተባለ። ይሄ ነገር እንዴት ነው አሁን እነዚህ ሰዎች በእነዚህ ሰዎች ነፍስ ተጠያቂ የሚሆነው ማን ነው? በዚህ ነገር ጥያቄ ግራ ይገባኛል። ጥያቄ ሆኖብኝ ነው። መልካም። እነኛ ሰዎች ወደ እንትኑ ጋር ነው ጠንቋይ ጋር ነው የሄዱት ማለት ነው። ለመሐላው ትልቅ ሸሆች ናቸው። አበጋር ነው ምናምን የሚባሉ ናቸው የሚያማምሉ እና በጣም ድቢ ምናምን ይደባል፣ ጫት ይቃማል፣ ፍየል ምናምን ሁሉ ግብር ይገበራል። እና እዛ ቦታ ሲከር ደግሞ ምንድነው የሚደረገው? ሲማማሉ እንደዚህ ብረት እንዳንካሴ ነገር ተይዞ ከዛ ሲምሉ እነዚህ ሰዎች ይህን ነገር አላደረግንም እንደዚህ መድፍ ቢስተኝ ሰይፍ አይሳተኝ እያሉ መሬት ላይ እየተከሉ ነው አሉ የሚሄዱት ሲምሉ ማለት ነው። እንደዛ እያሉ እየተንቀጠቀጡ ምናምን እየማሉ ሲምሉም እንደዛ አልሆነላቸውም። ካልሰሩ መሬት ላይ ይተከላል አንካሴው አሉ። እንደዛ ምንም ነገር ካደረጉ ደግሞ መሬት ላይ እንትን አይልላቸውም። አንካሴው መሬት ላይ እንትን አይልም አይተካልም። ምንድነው ጥያቄሽ? ስለዚህ እነዛ ሰዎች ያንን ነገር አድርገውት ውሸት አላደረግንም ብለው ማሉ። ግን አድርገውት ነው ወይ የሞቱት? ሞቱም እነሱም እውነቱም መሀላው ደርሶባቸው ሞቱ። እና በሞቱት ሰዎች ነፍስ ማን ይጠየቃል? ያስረገሟቸው አሁን እነዚህ ወስደው እዛ ያስማሏቸው ሰዎች ይጠየቃሉ በነፍሳቸው ነው ጥያቄ። አዎ ይጠየቃሉ። አንደኛ የሄዱበት ቦታ ትክክል አይደለም። በነገራችን ላይ እነኚህ ሰዎች ገዳዮች እነሱ ከሆኑ እንደ ገዳይነታቸው እግዚአብሔር ዋጋቸውን ይከፍላል። በቀል የኔ ነው እኔ ብድራትን እመልሳለሁ ይላል እግዚአብሔር አምላክ። ስለዚህ ለሟቹ ነፍስ የሰውን ደም ይመራመራል እግዚአብሔር አምላክ።
የሰውን ደም የሚያፈስ ሁሉ ደሙ ይፈሳል። ሰውን በእግዚአብሔር አምሳል ፈጥሬዋለሁ፣ በራሴ አምሳል ፈጥሬዋለሁ ይላል እግዚአብሔር አምላክ ኦሪት ዘፍጥረት ምዕራፍ 9 ቁጥር 6 እና ዞሮ ዞሮ እግዚአብሔር ይጠይቃቸዋል። ነገር ግን የሄዱበት ቦታ መሐላ ለማስማል ብለው የሄዱበት ቦታ ጠንቋይ ቤት ነው። ይሄ ደግሞ ትክክል አይደለም። ምክንያቱም ለምንም አይነት ምክንያት ቢሆን ወደ ከጠንቋይ ጋር ህብረት መፍጠር ተገቢ አይደለም። ያውም ክርስቲያን ተኩኖ እነኚህ ሰዎች በመሄዳቸው ይጠየቃሉ። እዛ ቦታ በመሄዳቸው ጠንቋይ ጋር በመሄዳቸው ይጠየቃሉ ማለት ነው። የሚጠየቁበት አንዱ ምክንያት ይሄ ነው። ሁለተኛም ደግሞ እንደ ቤተክርስቲያን አስተምሮም ደግሞ መሐላ አይፈቀድም። ከቶ አትማሉ፣ በሰማይ አይሆንም የእግዚአብሔር ዙፋን ነው፣ በምድርም አይሆንም የእግሩ መረገጫ ነው፣ በኢየሩሳሌምም አይሆንም የታላቁ ንጉሥ ከተማ ነው፣ በራስህም አትማል፣ አንዲቱን ፀጉር ነጭ ወይም ጥቁር ልታደርግ አትችልምና ይላል። ስለዚህ ሰውን መማልም ማስማልም ተገቢ አይደለም ማለት ነው እንደ ቤተክርስቲያን አስተምሮ መሰረት። ሁለተኛ ሲቀጥል ደግሞ ጠንቋይ ቤት መሄድም ተገቢ አይደለም በጭራሽ። ይሄ መናፍስት ጠሪዎችን፣ ጠንቋዮችን እንደዚሁም ደግሞ ከአዳሚዎችን፣ ደጋሚዎችን፣ አስማተኞችን ሁሉ የሚከተል የሰይጣን አሰራር ስራ ያለባቸውን ሰዎች ሁሉ የሚከተል በዚያ ሰው ላይ ፊቴን አከብዳለሁ ብሏል እግዚአብሔር አምላክ። ስለዚህ ከእነሱ ጋር ህብረት መፍጠር በራሱ ራሱን የቻለ ንስሐ የሚያሰጥ ከባድ ኃጢአት ነው ልልሽ ፈልጌ ነው። ግልጽ ነው? አዎ፣ ግን እኛ ሀገር አሁን እንደዚህ በየትኛውም ቦታ ይኖራል ብዬ አስባለሁኝ። እንደዚህ ሰው ነፍስ ሲጣፋ ምናምን እንደዚህ ይማማላሉ። እንደዚህ ቃልቻ ቦታም ሄደው ይማማላሉ። እንደገና ደግሞ በቤተ ክርስቲያን ደግሞ መስቀል ወጥቶ መስቀል እየተራመዱ ምናምን ይምላሉ። ይህ ነገርስ ነውር እንዴት ነው። ነው? እጅግ ጸያፍ ተግባር ነው። በተለይ መስቀል መራመድ ማለት ይሄ በጣም ጸያፍ ተግባር፣ በጣም ጸያፍ ተግባር። ይሄ ማህበረሰቡ በራሱ እየፈጠረ ያለው በጣም ጎጂ የክርስቶስን መስቀል ከማቃለል አንጻር ያደረገው ተግባር ነው። ይሄ የሚጠየቁበታል። ግፍ ነው። በጣም መጥፎ ኃጢአት ነው። መስቀል ላይ መራመድ ማለት እማምላክ እንዴት ይከብዳል! ለመስማት ራሱ ይጨንቃል። እና ይሄም ትክክል አይደለም። ባጭሩ ይሄን የሚያስተምር ካህን ያስፈልጋል፣ የሚያስተምር መምህር ያስፈልጋል። ስነ ስርዓት ያዙ ማለት የሚል የቤተክርስቲያን መምህራን አገልጋዮች ያስፈልጋሉ። ሀይ የሚላቸው ሰው ስላጣ ነው። ቤተክርስቲያን ስላጣች ነው። እስከ ጥግ ድረስ ስርዓተ ቤተክርስቲያን የሚያስተምር ስለታጣ ነው እንጂ ይሄ ሁሉ በጣም መጥፎ ተግባር ነው። ግልጽ ነው እህቴ። ሌላው ደግሞ በቃልቻ ጋር ሄዶ ማን ነው ቃልቻን አስማ ያደረገው? ማን ነው ሾመው እነሱን? ይሄ ቅዱስ ጳውሎስ ክርስቲያኖች የሆነ ጉዳይ ሲገጥማቸው ወደ ኢአማንያን ጋር መሩት ጀምሮ ነበር በቅዱስ ጳውሎስ ዘመን። ከዛ ቅዱስ ጳውሎስ ስለ ትዳር ጉዳይ የቤተክርስቲያን ቢያስፈልጋችሁ ስለ ትዳር የቤተክርስቲያን ጉዳይ ቢያስፈልጋችሁ በቤተክርስቲያን ዘንድ የተናቁትን ሰዎች ፈራጆች አድርጋችሁ ታስቀምጣላችሁ አሉ። የተናቁት የሚባሉት እኮ ኢአማንያን ናቸው። ኢአማንያን እና ደግሞ አሁን አንቺ የምትያቸው እነኚህ ሰዎች ሼኪ፣ ጠንቋይ የምትያ እነኚህ ሁሉ ቃልቻ የምትያቸው የተናቁ ናቸው በቤተክርስቲያን ዘንድ ምንም ህብረት የሌላቸው የጥፋት ልጆች ናቸው የሚባሉት፣ የጨለማው የግብር ልጆች። ከነኚህ ጋር ክርስቲያን ምን ህብረት አለው ሲጀመር? የሚያምን ከማያምን ጋር ምን ክፍል አለው ይላል ሐዋርያው ቅዱስ ጳውሎስ ሁለተኛ ቆሮንቶስ 6:14። ከነኚህ ጋር ህብረት መፍጠራቸው በራሱ ከባድ ኃጢአት ነው፣ ስህተት ነው። አንደኛ መማልም አይቻልም፣ ሁለተኛ ደግሞ ከነኚህ ጋር በራሱ ህብረት መፍጠር። አሁን የምትይኝ ደግሞ መስቀል ላይ መረማመድ፣ እሱ ደግሞ እጅግ የሚብስ ኃጢአት፣ ከየት እንዳመጡት የማይታወቅ በጣም መጥፎ ተግባር። ይሄ ሰይጣን አውቆ በነገሮች በጉዳዮች ሁሉ የመስቀልን ክብር ዝቅ ለማድረግ የሚጠቀምበት ስልቱ ነው። እና ተቃውሙ። እሺ እህት ወንድሞች፣ እንዲህ ሲደረግ አያችሁ፣ አሁን ሰማችሁ አይደል? ተማራችሁ አይደል? እንዲህ አይነት ድርጊት በየሰፈራችሁ እኮ እናንተ አይታችሁ ሊሆን ይችላል። በጣም ተቃውሙ። በጣም መጥፎ ተግባር፣ የክርስቶስን ስራ ለማርከስ ዲያብሎስ የሚጠቀምበት ነገር ነውና ተቃውሙ። እና ይህን ይመስላል። እንደተመለስልሽ ተስፋ አደርጋለሁ። ወደ ተማሪ አመሰግናለሁ ወንድሜ፣ ቃል ያሰማልኝ። እሺ መልካም። እሺ ሌላ
እኔ አልቀጥልም። ማለትን ያልጠየቅ እሺ በደ ማለም ጠይቀሻ መሰለኝ ትላንት አይደል? እስቲ አዳነች ለተሰማ ትቅደም። አዳነች ለተሰማ እሺ እሺ ወንድሜ ይሰማል? ይሰማል። ቀጥይ። እኔ ወንድሜ ጸሎት ላይ ነው ጥያቄ ማለት ጸሎት ማለት እኔ አላውቅም፣ ግን ያው ማንበብ መጣት ምናምን አልችልም። ግን የምሰማውም የማዳምጠውም እንደዚህም ብዬም ቢሆን የዘወትር ጸሎትም ቢሆን አትሽም ሆነ ምንም ሆነ ብቻ አለቅስ ነበረ መጨረሻ ላይ ያው ጸሎተኛ ጎደልኩትን ተቀበይ ድንግል ብዬ። ግን አሁን በቃ እየደከምኩ መጣሁ። ምንም በቃ ማታ ጸሎት አደርጋለሁ ጸሎት አደርጋለሁ እና እመኛለሁ ግን ምንም አላደርገውም። ተኝቼ ራሴን በቃ ሰውሮኝ ከአንድ ሰዓት ከሁለት ሰዓት በኋላ ትነቃ ደግሞ ሁሌም ነው ያደርግ ነበረ። ግን ትነሳ ደግሞ ጸሎት አደርጋለሁ በቃ ያንን ያሰብኩትን። ግን አሁን ማድረስ አልችልም። በቃ ነቅቼም አሁንም ትንሽ ደቂቃ እንደዚህ ተገለጽኩት ራሴን አሁንም ተኝቼ ነው የማገኘው። አሁንም ራሴን ሰውሮኝ ነው የማገኘው። አሁንም ሰውሮኝ ነው የማገኘው። ወንድሜ እንዴት ላድርግ ማለት ምንም አልቻልኩም። ምን እንደሆነ አላውቅም። አትቃወሚውም እንደ መንፈሱን ማለት እቋም አለው ግን ያው መቁጠሪያ ብዙ ያው አጠገቤ ስለሆነ በቃ ምንድን ነው የምቀጠቅጨው ነው የሚሉት። መኝታያን ብዙ አይመቸኝም ለመቀጥቀጥ እና ያው እሱን ላይም ደግሞ አሁን እየሰወረ በቃ ልጨርሰው ላልጨርሰው አላውቀውም። እሱ ላይ መቁጠሪያ ላይም በቃ ራሴን ስውር አድርጎ እዛው ላይ ትኝት ድፍት ብዬ ነው የማገኘው። አይዞሽ፣ ይኸውልሽ ምን ታደርጊያለሽ መሰለሽ፣ ጓደኛ ብትይዥ መልካም ነው። እሺ እየሰወረ የሚያስቸግርሽ ከሆነ ጓደኛ ብትይዥና ከአብረሻት የምትጸልይ አብረሻት የምትሰጂ አብረሻት የምትቀጠቅጪ እህቶቼ ተደጋገፉ። እሺ በውስጥ ተደጋገፉ። እንደዚህ አይነት ነገር ሲፈጠር ጓደኛ ሁነታው ለእህታችን ሲሰውራት እናንተ አጠገቧ ስላላችሁ ታስቀጠቅጧታላችሁ። ልክ መንፈስ ሰውራት ራሱ የሚያወራ ከሆነ መልሳት ማለት ነው። መልሳት በመድኃኒዓለም ስትሉት ይመልሳል። ከዛ በኋላ እንድትቀጠቅጥና እንድትበረታ ብታድርጓት መልካም ነው። በተረፈ ደግሞ እህቴ ለአንቺ የምመክርሽ ነገር ምንድነው? በነቃሽበት ሰዓት ወደ መብራን ጩይ። እሺ ግልጽ ነው። ይሄ በራሱ የምታደርጊው ትጋት ተጋድሎ ነው። ራሱን የቻለ ተጋድሎ ነው። ምክንያቱም ከአንቺ ቁጥጥር ውጪ ነው መንፈሱ እየተፈታተነሽ ያለው። እመኚኝ እህቴ መድኃኒዓለም እንደጸለሽ አድርጎ ነው የሚቆጥረው። ለመጸለይ ማሰብሽ ራሱ ይሄ ትልቅ መንፈሳዊ ተጋድሎ ሆኖ ይቆጠርልሻል በእግዚአብሔር ዘንድ። እቺ ልጄ ለመጸለይ ታስባለች፣ ግን ጠላት ሰልጥኖባት እየሰወራት ነው። ስለዚህ ያደረገችው ተጋድሎ ሁሉ ብሎ ይቀበላል እኮ። ግልጽ ነው እህቴ። ስለዚህ መታገልሽ በራሱ በእግዚአብሔር ዘንድ ዋጋ የሚያሰጥ ተጋድሎ ስለሆነ አጋንንትንም የሚያበሳጨው ስለሆነ አታቋርጪ። እሺ ተስፋ አትቁረጪ። አቅምሽ በሚፈቅድ ሁሉ ታገይ። ግልጽ ነው። በተረፈ ደግሞ አሁንም አታቋርጪ። የልብሽ መሻት እስኪፈጸም ድረስ እግዚአብሔር አምላክ መንፈሱን እስኪቆጣጠርልሽ ድረስ በመብራን አልቅሽ። እንባ በራሱ እኮ ከመቁጠሪያ በላይ ነው። ይሄን ታውቃላችሁ ወንድሞች? እንባ በራሱ ምናፈሰው እንባ በራሱ ትልቅ ኃይል እኮ አለው። አዘውትሮ የሚጸልይ ወደ ንጉስ የሚሮጥ ሰውን ይመስላል። እያለቀሰ የሚጸልይ ግን የንጉሱን እግር ይዞ የሚማጸን ሰውን ይመስላል። ስለዚህ ማልቀስ በራሱ ትልቅ ዋጋ አለው። አንቺ የምታወሪያት ትንሿን ቃል ጌታ ሆይ ማረኝ የምትያት ራሱ ትልቅ ጸሎት ናት። አባታችን በራሱ ትልቅ ጸሎት ነው። ግልጽ ነው እህቴ። ስለዚህ ሳትማረሪ፣ ሳትበሳጪ በነቃሽ ሰዓት ለመጸለይ ሞክሪ። ሌላው ደግሞ የሚረብሽሽ ከሆነ መቁጠሪያ በምትቀጠቅጭበት ሰዓት ድምጽ ማይሰማ ድምጽ አልባ ነገር መጠቀም። ለምሳሌ ሻርብ ገምዶ ጌታ ሆይ ባርክልኝ፣ በመቁጠሪያ ፈንታ ይህንን የገመድኩትን ሸርፍ ቀድስልኝና ጠላቴን መቀጠቅጥበት መንፈሳዊ መሳሪያ አድርግልኝ ብለሽ በመድኃኒዓለም ስም ለአጋንንት እሳት ይሁንበት ብለሽ ጸሎት አድርገሽ በዛ መጠቀም ትችያለሽ። እሺ በቃልም ደግሞ መገዘትም አትርሺ። ምንም እንኳን መቁጠሪያ ሌላም ነገር የምንቀጠቅጥበት ብናጣ እንኳን በቃል ራሱ መናፍስቶችን መገሰስ ትልቅ ኃይል አለው። እናንተ ክፉ መናፍስት ከራስ ፀጉሬ እስከ እግር ጥፍሬ ያላችሁ እኔ ማላውቃችሁ ቸሩ መድኃኒዓለም የሚያውቃችሁ በልዩ ልዩ ፈተና የምትፈታተኑኝ ዛር ቡዳ መተት ሆናችሁ ውስጥ የሆናችሁ ገብታችሁ ፈተና የምታምጡብኝ እርኩሳን መናፍስት በመድኃኒዓለም ስም አሁን ከአፌ
በአፌ በምጠራው በመድኃኒዓለም ስም የታሰራችሁ ሁኑ። ይሄንን ራሱ እኮ በእምነት ብንል እኮ ይታሰራሉ። ይሄን ታውቃላችሁ ወንድሞች? በእምነት ሳንጠራጠር ጌታ መድኃኒዓለም ልሰርልኝ ብለን በቃል ራሱ እንደዚህ ብለን ብንላቸው እኮ ከእምነታችን ጽናት የተነሳ ይታሰራሉ እኮ። ዋናው እምነት ነው። ምንድነው? ዋናው እምነት ነው። ስለዚህ ይሄን አድርጊ። ሌላው ደግሞ መልካ ቅዱስ ዑራኤልን ተማጸኝ። እሺ እህቴ፣ ቅዱስ ዑራኤል በአእምሮ ላይ የተሾመ ታላቅ መልአክ እንደመሆኑ በዚህ በኩል ይረዳናል። መንፈሱን ቅዱስ ዑራኤል አንተ የእውቀት መልአክ አእምሮ ላይ የተሾምክ እንደመሆነ እባክህን አእምሮን የሚሰውረኝን ክፉ መንፈስ አእምሮን መሰወር እንዳይችል ትቆጣጠረኝ ዘንድ ይህን መልክን አደርሳለሁ ብለሽ መልኩን አድርሽ። እሺ፣ በቅዱስ ዑራኤልም መንፈሱን ገዘሽ። ማንበብ ስለማልችል እኮ ነው። ግን ነበረ ማለት ባላነብ እንኳን አዳምጥና አረግ ነበረ። ጠበሉን ማቀርብና ጠዋት በቃ እንደዚህ ተዋለል ብቻ ተንበርክኬ የምጠይቅበት ሰዓት ራሱ እየጠፋኝ እውላለሁ። ዝም ብዬ ማለት ነው። እኔ አላውቅም ብቻ ቀኑ ይመሻል። ወደ ማታ ሲሆን ነው ራሱ ጠበሉን ራሱ የምነከረው። እስከዛሬ ጠዋት በአቅሜ አረግ ነበረ፣ አልወጣም ነበረ የዘወትር ጸሎት ምናምን እስከ ውዳሴ እንደዚህ ዝም ብዬም ቢሆን 1 ሰዓት ስለሚፈጅብኝ ግን በጠዋት እነሳ ነበረ ታይነሱብኝ። አሁን ግን በቃ ጠዋትም ረፍዶብኝ ሆነ የምነሳው። የሆነ ነገር ደግሞ ትንሽ ነገር መልካም ነገር ከሰማሁ በቃ በእኔ ጸሎት እንደሆነ ነው የማስበው። በቃ ቤተሰቦችም እንደዚህ ውጊያ ስላለ የቤተሰቦችም ችግር ስላለ እና እንደዚህ የተመክረም ቤተሰቦችን በቃ የሆነ ነገር ካሉ እንደዚህ መልካም ነገር ከሰማሁ በቃ በእኔ ጸሎት እንደሆነልኝ ነው የማስበው። እና በቃ አንዳንዴ እግዚአብሔር እየረዳኝም በቃ እያማረርኩ እንደዚህ ምናምን መጣ ጀመረ። አሁን እንደ ድሮ አይደለሁም። መልካም እህት አለምዬ፣ ተስፋ አትቁረጪ። እሺ፣ ተስፋ አትቁረጪ። ሁለተኛ ደግሞ መንፈሳዊ ስለሆንሽ መንፈሱ የሚበቀልሽ ከሆነ የመንፈሱ ዋና ታርጌት ዘላለማዊ ሕይወትን ማስቀረት ነው። እሺ፣ አንቺ ደግሞ ማለት ያለብሽ ነገር ምንድነው? በምድር ላይ ባይመቸኝ በሰማይ ይመቸኛል። ምድራዊ ሕይወቴ ቢጎሳቆል ሰማያዊ ሕይወት ይጠብቀኛል። ክርስቲያን ተስፋ አይቆርጥም። መጽሐፍ እንዲህ ይላል፣ ሮሜ መልእክት ምዕራፍ 8 ላይ ለእኛም ይገለጥ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ ይላል ቅዱስ ጳውሎስ። ምድራዊ ቤታችን ቢፈርስ ሰማያዊ ቤታችን በሰማይ ያለ በእጅ ያልተሰራ ከእግዚአብሔር የሚሆን ሕንፃ አለን። ስለዚህ በምድር ያለው ሕይወት ቢጎሳቆል መቼም ቢሆን ተስፋ አንቆርጥም። በሁሉ እንገፋለን እንጂ አንጨነቅም። እናመነታለን እንጂ ተስፋ አንቆርጥም። እንሰደዳለን እንጂ አንጣልም። እንወድቃለን እንጂ አንጠፋም ብሎ ቅዱስ ጳውሎስ እንደተናገረ አንቺም መጽናት አለብሽ። እሺ እህቴ፣ ክርስትና ፈተና ነው። በፈተና ውስጥ መሻገርን ይቀድማል። ጸሎት ብንጀምር ምድራዊ ሕይወታችን እንዲስተካከል ብቻ አይደለም። እሺ እህቴ፣ ጸሎታችንን መንፈሳዊ ሕይወታችንን ከምድራዊ ሕይወታችን ጋር አናገናኘው። አሁን ያንቺ ትልቁ ችግር ጸሎትሽን ከምድራዊ ሕይወትሽ ጋር ነው ያገናኘሽው። የምትጸልዩ የምትሰግጂው ምድራዊ ሕይወትሽ እንዲስተካከል እንጂ ዘላለማዊ ሕይወትሽን ለመውረስ ብቻ ብሎ አይደለም። ዋና ዓላማሽ ግን መሆን ያለበት ዘላለማዊ ሕይወትን ለመውረስ ነው። እሺ እህቴ፣ ግልጽ ነው። አጋንንት ደግሞ ምን ያደርጋል? ምድራዊ ሕይወትሽን እያበላሸ ባትጸልይ ኖሮ እኮ እንደዚህ አይከሰትብሽም ይልሻል። አየሽ፣ የኔ ተስፋዬ ምድራዊ ሕይወት ነው ማለት ነው ያለብሽ። ግልጽ ነው። የኔ ተስፋ ዘላለማዊ ሕይወት ነው እንጂ ምድራዊ ሕይወት ነው። ለምድራዊ ሕይወት ብዬ ነው እንደምጸልየው። ይሄን ነው ማሰብ ያለብሽ። ጌታ ያለው በእኔ ፊት ለመቆም እንድትችሉ ስትጸልዩ ሁልጊዜ ትጉ ነው ያለው። እሺ፣ በክርስቶስ ፊት ለመቆም ነው በኋላ ምን ጸልየው። ይሄ ልታስብ ይገባል። ብዙ እህቶች፣ ብዙ ወንድሞች ለምን ይመስላችኋል በጸሎት ተስፋ ቆርጠው የሚተውት? ምክንያቱም የጸሎቱ ዋና የመጨረሻ ግባቸው ምድራዊ ሕይወትን ማስተካከል ነው። ተሳሳትኩኝ? መልሱልኝ። ዋሻው? ትክክል ነው። ይሄ ነው የጸሎት ዋና የመጨረሻ ግባቸው። እነዚህ ሰዎች ምድራዊ ሕይወታቸው እንዲስተካከል ነው። ከዛ ከጸሎቱ የጠበቁትን ለውጥ ሲያጡ ምን ያደርጋሉ? ጸሎቱን ያቋርጣሉ። ሄዳ ለምንድን ነው የምጸልየው? ደግሞ ጸልዬ ካልተጠቀምኩ ሕይወቴ ካልተስተካከለ
የኔ መጸለይ ትርጉሙ ምንድነው ይሉና ጸሎቱን እርግፍ አድርገው ይተውታል። እነኚህ ሰዎች ችግራቸው ምንድነው ካላችሁ የሚጸልዩት ለምድራዊ ህይወታቸው መስተካከል ብቻና ብቻ ብለው ነው። ይሄ ደግሞ አደገኛ የሆነ አካሄድ ነው። ዲያብሎስም ደግሞ ሁሌ በሊናችን የሚያንሾካሾከው ምድራዊ ህይወት አልተስተካከለልህም፣ እንደውም በመጸለይ ምን ተጠቀምክ? ጾመ ጸልየ ሰግደህ ምን አገኘ? የተጠቀምከው ነገር ምንድነው? የዛሬ ስንት ዓመት ተጋድሎ ጀመረ፣ ዛሬም የትላንቱ ቦታ ላይ ያለው እያለ ይወተውተናል። ከዚህም ወደ ምሬት አስገብቶ ተስፋ ወደ መቁረጥ ውስጥ ያስገባናል። ከዛ የመጨረሻ ሰነፍ አድርጎ ሁሉ ነገር እርግፍ አድርጎ አስተውነና አንድ አባታችን እንኳን መጸለይ የማንችል ሰነፎች ያደርገናል። ለተጋድሎ የሚፋጠኑትን ሰዎች ስናይ የሁሉም ዕጣ ፈንታ እንደኛ እየመሰለ ለእኛም አልሆነ እያለ ለብዙዎች የማሰናከያ ድንጋይ አድርጎ ያስቀምጣል። እና እህቴ አሁን እዚህ ጋር የአንቺ ችግር ምንድነው? የጸሎትሽን የመጨረሻ ግብ ያደረግሽው ከምድራዊ ህይወት ጋር። ለምን ሚሊዮን ጊዜ አይመሰቃቀልም ምድራዊ ህይወታችን? ጸሎት ግን በጭራሽ ልናቋርጥ አይገባም። የክርስቲያን ህይወት እኮ ሲጀመር የሚጀምረው እኮ ከሞት በኋላ ነው አይደለም እንዴ? ነው አይደለም? ንገሩኝ እስቲ። የክርስቲያን ህይወት የሚጀምረው የት ነው? ከሞት በኋላ እኮ ነው። በመንግስተ ሰማይ አንድ ብለን እኮ ደስታን ማጣጣም የምንጀምረው እዚህ ምድር ላይ እኮ አይደለም። እዚህ ምድር ላይ አይደለም ወንድሞች። ደስታ እንዴ አይታችሁት ማታውቁት ትልቅ ደስታ እየጠበቃችሁ ነው በሰማይ። ያ ደስታ የተዘጋጀው ግን ምድራዊ ፈተናን ተቋቁሞ ለጸለዩ ለሰገዱ ሰዎች ነው። ለጾሙ ለሰገዱ ለጸለዩ ሰዎች ምድራዊ ፈተናውን ተቋቁሞ ዲያብሎስ ደግሞ ከዛ ደስታ ለማራቅ እዚህ ምድር ላይ ያመሰቃቀለ ባትጸልይ እኮ ይሄ ነገር ይስተካከል ነበር ይላል። አይስተካከል ሲፈልግ ባትጸልይ እኮ ያኛው በቃ እንደ ልብሽ ትኖሪ ነበረ፣ ይሄ የገጥምሽ ነበር። አንዷን ምን ያደርጋል መሰለህ እህቶችን እንዴት እንደሚፈታተል ልንገራችሁ። መጀመሪያ ዓለማዊ ሳለች ብዙ ሰዎች ይቀርቧታል፣ ወንዶች በቃ የሚጠይቋት ምናምን በቃ አለ አይደል እንደዛ። ከዛ መንፈሳዊ ትሆናለች እቺ ልጅ። መንፈሳዊ ስትሆን ያርቅባታል ሰው ሁሉ። ወንድ እንኳን መጥቶ ለትዳር ህይወት ቢጠይቃት መንፈሳዊነቷን አይቶ እንዲሸሻት ያደርጋል። በቃ ከአፏ ስመ እግዚአብሔርን እየደጋገመች ስትጠራ መጸለይ መስገድ ስትጀምር ወንዱ ይጠላታል። ዓለማዊ ነው እሱ። ከዛ በኋላ አጅሬ በሊኗ ይመጣና ምን ታውቃላችሁ? አይሽ መንፈሳዊ በመሆንሽ ሰው ሁሉ እየራቀሽ ነው። መንፈሳዊ መሆንሽ ሰውን የሚያረቅብሽ ከሆነ ቢቀርስ እንዲህ ነው የሚላት በሊናዋ። በቃ መንፈሳዊ ህይወቷን ለነገሮች ሁሉ መበላሸት የመጀመሪያ አድርጋ የምታስቀምጠው እሱን ነው። ከዛ ቀስ እያለች ይችልሽ መንፈሳዊ ህይወቷን እየተወች መምጣት ትጀምራለች። ሰውን ሁሉ ያረቅባችሁና በቃ ተስፋ አስቆርጣችኋል። እና አውቀው አጋንንት ምድራዊ ህይወትን እያበላሸ ለዘላለማዊ ህይወት ስንቅ የሚሆነውን ጸሎትና ስግደት እንዳስተውል እንድንጠነቀቅ ይገባል ለማለት ፈልጌ ነው። እሺ እና ይህን ይመስላል። ወለተ ኪዳን እሺ ወለተ ኪዳን ቀጥይ። እሺ ወንድሜ ቃል የተሰማልን ጸጋውን ያብዛልን። እኔ ጥያቄ አንድ የሰፈር ልጅ ነበረ አብረን ያደግነውና እሺ እና በፍቅር ማለት ጠየቀኝ። እሱን በፊት እንደሚወደኝ እንደሚያፈቅረኝ ነግረኛል። እና እኔም ደግሞ ያኔ ኢትዮጵያ ስንኖር ዝምድና የሚባል ነገር ጭራሽ አስቤውም አልሜውም አላውቅም በእኔና በሱ መካከል ማለት ነው። እሺ እና እዚህ ሲጠይቀኝ እሺ ተባብለን ቤተሰብ ላስጠይቅ ሲለኝ ቤተሰብ ስጠይቅ እናቴ ኧረ ዘመድ ነን አለች። ያኔ በሰዓቱ እናቴ ዝምድናው እንደዚህ ከሌ ሳይሆን ዝም ብላ ዘመድ ነን ያለችው። በኋላ እሱ ሲያከር ስንጠይቅ አንዱ 6 ትውልድ፣ አንዱ 5 ትውልድ፣ አንዱ 7 ትውልድ እዚያም በላይ እያሉ በቃ ምንም ቅጡ አይለይም። በትክክል የሚቆጥረው ሰው አላገኘንም። እና በቃ እኔ ዘመድ ከሆነ እሱ አሁን ያለው እስር ቤት ነው፣ እኔ ደግሞ ዘመድ ከሆነ አይሆንም፣ እኔ አልፈልግም፣ እንደዚህ አልፈልግም። እስከዛሬ ፈጣሪን ሳሳዝለን ስለኖርኩኝ በዚህ እንትን አለለም አይሆንም ብየው፣ እሱ ደግሞ በቃ እንትን ሲልብኝ አላምን ሲለኝ እሺ ጸሎት አድርግ ምናምን ስለው
ጸሎት ሲያረግ በቃ አልቅሶ ጸልዮ ምናምን ሲጠይቅ ይቺ የኔ ናት ወይ ለኔ ነው ወይ ብሎ ሲጠይቅ ህልሙ ሁሉም ያሳየው እኔ እሱ እንደሆንኩ ነው። ለምሳሌ በቃ የሆነ ሽበት ያለው ሰውዬ መጥቶ እንዴ ሰጥቻለሁ እኮ ሲለው ወይ ደግሞ ጸይም ሰውዬ ጫማ ሲሰጠው በቃ በድንግል ማርያም ቀን በመድኃኔዓለም በቃ የሚያየው ሁሉ መምህር ተስፋዬ እንደሚለው እና አንተ እንደምትለው ህልሙ ሁሉ በቃ እኔ እሱ እንደሆንኩ ነው። ግን ቤተሰብ ደግሞ አይሆንም አለ። ቤተሰብ ነን ዘመር ነን አይሆንም አለ። እሱ ደግሞ ዝም ብለው ነው ምናምን ይላል። እኔ በመሃል ላይ ተጨነኩ። እኔ ደግሞ ያው እንደዚህ እግዚአብሔርን ማሳዘን አልፈልግም እያልኩት ነው። እራሱ ስርቀው በቃ ይደውላል። በቃ እኔ አንቺ መራቅ አልፈልግም፣ አንቺ ጋር ሳወራ ሰላሜን አገኛለሁ ይላል። አሁን መንፈሳዊ ነገር ስለምመክረው ስለምን በቃ ስርቀው በቃ እሱ አላመነም እና ምን ማድረግ አለብኝ? መሀል ላይ ተጨነኩኝ። ወንድሜ እስቲ እንደው ምከረኝ። መልካም። በነገራችን ላይ አንድ ነገር አለ። ምንድነው ከተባለ ሱባኤ ቢመለስ እንኳን ለአንቺ ብቻ ሳይሆን ለሱ ብቻ ሳይሆን አንቺ ነሽ በዋናነት። ምክንያቱም እዚህ ጋር ጠያቂው ማን ነው? በፍቅር የተያዘው እሱ ነው አይደል? በፍቅር የተያዘው እሱ ነው። ስለዚህ ባይ እንኳን እንደተፈቀደለት አድርጎ ሊነግርሽ ይችላል። ከምን በፍቅር ከመታወሩ የተነሳ አንድ እዚህ ጋር ጥንቃቄ ማድረግ ያለብሽ ነገር ይሄ ነው። ሁለተኛ ሲቀጥል ደግሞ ቤተሰብ እንዳይወዛገብ ሰብሰብ አድርጎ በደንብ ፈትሾ የዝምድናውን ማጣራት ተገቢ ነው። እሺ፣ በተናጠል ከመጠየቅ ይልቅ አንድ ላይ በህብረት አስልተው አቀደው ዝምድናውን በደንብ እንዲያጣሩ ማድረግ ይቻላል። ሰብስቦ ግልጽ ነው። አንዱ ይሄ ነው። በተናጠል የምትጠይቁ ከሆነ እውነት ነው አንደኛው 5 ትውልድ ነው፣ አንደኛው 6 ነው፣ አንደኛው 7 ነው ሊላችሁ ይችላል። ይሄም በስነ ስርዓት ታቅዶ ወይም ተሰልቶ የተደረሰበት ስላልሆነ ሁሉም የየራሱን ግምት ነው እያወራላችሁ ያለው ማለት ነው። ግን እናንተ የቅርብ ዘመድ ቤተሰብ የሱንም የሷንም ዝምድና ሲፈተሽ እንደዛ ነው። እሺ፣ በተናጠል ሳይሆን የሚጠየቀው ያንቺም ቤተሰብ የሱም ቤተሰብ አንድ ላይ ሆኖ ያጣራሉ፣ ይፈታተሻሉ ዝምድናቸው ማለት ነው እስከ ጥግ ድረስ። በዚህ ይደረስበታል። እናንተ በተናጠል ስለምጠዩ ነው ብዥ ያለባችሁ ወይም ደግሞ እያንዳንዱ ለየብቻ የራሱን ግምት የሚነግራችሁ። ሁለተኛ ሲቀጥል ደግሞ እሱ ሱባኤ መግባት ያለበት ንስሐ ገብቶ ስጋው ደሙ ተቀብሎ ቢያደርገው መልካም ነው። እሺ፣ ምክንያቱም ስጋው ደሙን መቀበልስ ስጋው ደግሞ እንዳይቀበል እስር ቤት ነው ያለው እና አልቅሶ ሲጸልይ መድኃኔዓለም ይወደዋል፣ ድንግል ማርያም ሲቀበል ይደርሳል። ንስሐ ፍጹምነት የሚኖረው ንስሐ ፍጹምነት የሚኖረው ስጋው ደሙን ስንቀበል ነው። እሺ፣ ንስሐ ገብቶ ስጋው ደሙን ተቀብሎ ከዛ ወደ ሱባኤ። ግልጽ ነው። አንዱ ይሄ ነው። ነገር ግን አስቀድሞ ወደ ሱባኤም ከመሄድ በፊት ዝምድናውን በደንብ አድርጋችሁ አጣሩ። የአንቺን ቤተሰብ አንድ ላይ ሆነው የሱን ቤተሰብ አንድ ላይ ሆነው በደንብ ይፈታተሹ። ግልጽ ነው። ስናነሳ ወንድሜ እርሱን ስናነሳ ወደ ቁጣ ነው የሚቀድማቸው። ዘመር ናችሁ ብለና እንደዚህ ነው የሚሉትኝና ምንም ዝግብግብ ያለ ነው። እሱ ደግሞ እስር ቤት ወጥቼ አገር ገብቼ አጣራለሁ ሲል እኔ ደግሞ እኛ ስለዚህ ቤተሰብ እርግጠኛ የሆነበት ነገር አለ ማለት ነው። ቆይ እኔ ደግሞ ዘመር ነን ከተባለ በቃ ዘመር ነን በቃ ማቆም ነው ያለብሽ። ገብቼ አጣራለሁ ነው የሚለው። ማቆም ነው ያለብሽ። ቤተሰብ እንደዚህ ከሆነ የሚቆጣ ከሆነ እርግጠኛ የሆነበት ሁኔታ አለ ማለት ነው ከእናንተ በላይ ስለእናንተ ዝምድና። ስለዚህ አንደኛ ይሄ ራሱን የቻለ ፍንጭ ነው። ለማጣራት በደንብ እንዲጠራ ከተባለ ደግሞ አሁን የነገርኳችሁን መንገድ መጠቀም ነው። ከዚህ በተረፈ ግን ጠላት ሊያታልል ይችላል። እሺ፣ ገና ለገና በሱባኤ እንዲያየው ብሎ እንደዚህ አይነት ውሳኔ ውስጥ ይገባ አይገባም። ቅድም ያልኩሽ ንስሐ ገብቶ ስጋው ደሙ ተቀብሎ ብዬ የተናገርኩት ለምንድን ነው? የሱባኤውን እውነተኛነት እስከ ጥግ ለማወቅ ነው። እሺ፣ ምክንያቱም ጠላትም ያጭበረብራልና አንድ መረዳት ያለብን ነገር ይሄ ነው። ሁለተኛም ደግሞ የሱን ፍላጎት አለና ምኞት አለው አይደለ? ከአንቺ ጋር መሆንን ያንን ተከትሎ ደግሞ ይፈታተነዋል። ስለዚህ ይሄን ይመስላል። ግልጽ ነው አይደል? ግን ምላሽ ወንድሜ ግልጽ ነው። መልካም አመሰግናለሁ። ወለተ ኪዳነ
እሺ ወደ ኪዳን እኔ ኪዳን ልጠይቅ። ቀጥል። እሺ አመሰግናለሁ ዲያቆን። የኔ ጥያቄ ምንድን ነው? እርግጠኛ አይደለሁም ቦታውን ወይ ብሔረ ጽጌ አካባቢ ያለ ቤተክርስቲያን ነው ወይ ሀና ማርያም ያለ ቤተክርስቲያን ነው እና እዛ አንድ ሴት አለች እንደዚህ ይታየኛል ብላ የምትናገር ቤተክርስቲያን ውስጥ ማለት ነው ሲነግሩኝ እና ቤተሰቦቻችን ምን አደረጉ? የባለቤቴ ቤተሰብ አጋጣሚ ነው ወደዛ ቤተክርስቲያን ሲሄዱ የነገሩኝ ማለት ነው። ተሰልፈው ሰዎች ወደ እሷ ጋር ሄደው የሆነ ነገር ትነግራቸዋለች። ከዛ እነሱ እዛ ጋር ሲደርሱ የባለቤቴ እህት ኢትዮጵያ ነበረች። እሷ ፕሮሰስ እንደነበራትና ረጅም ጊዜ እንደወሰደባት ወደዚህ ሀገር ትነግራታለች። ከዛ ስትነግራት ምን ትላታለች? ማንም የሚያቆምሽ የለም ትሄጃለሽ፣ ይሳካልሻል አለቻት። እውነትም እንዳለችው ተሳክቶላት መጣች ማለት ነው። ከዛ በፊት ደግሞ የባለቤቴ እንደዚሁ ወንድም ሊሳለም አጋጣሚ እዛ ቤተ ክርስቲያን ምንድናት ሄደና መጀመሪያ? ቆይ ሴት ልጅቷ ይሄ አስቀድማ የምተነበየው አካል ምንድናት? ማለት ዓለማዊ ናት ወይስ መንፈሳዊት ናት? ቀይ ልነግርህ ነው ዲያቆን፣ እሱንም እመጣልሃለሁ። ከዚሁ ጋር የተያያዘ ነገር ነው። አጠር አድርጌ ቶሎ እነግርሃለሁ። ከዛ የባለቤቴ ወንድም ደግሞ ሊሳለም እዛ ሄደና ና ና ና አንተ አለችኝ አለ። እልፍ ሲል ማለት ነው። ቁጭ ብላ ወንበር ይሰጣታል። ቁጭ ብላ እዛ ወደ ምረት አካባቢ ማለት ነው። ና ና ትለውና አንተ የምታስበው በሙሉ ይሳካልሃል አለችው። ምን እንደሆነ አልነገራትም እሱ። በእርግጥ የምታስበው በሙሉ ይሳካልሃል አለችው። እሱም ወደ አሜሪካን ሀገር መጣ ማለት ነው። ከዛ በኋላ መጀመሪያ የመጣው የባለቤቴ ወንድም ነው። ከዛ እህቱ ያኔ እንደዛ ያለቻት ጊዜ ግን ፕሮሰስ ቆየብኝ ስትላት ትሄጃለሽ ስትላት፣ በዛውም የእኔን የልጄን የባለቤቴን ፎቶ ደግሞ እኔ ትንሽ ሲያመኝ ስለነበረ አሳዩት መሰለኝ። አሳዩትና ምን አለችን አሉ አየችውና ፎቶውን በቃ አይ ስለነሱ እኔ ለእናንተ አልነግራችሁም እነሱ ይደውሉልኝ አሉ ብለው ሲነግሩ እኔ ጥያቄ ያን የጠየኩ ምንድን ነች? ሞለክሴ ነች? መንፈሳዊ ነች? እቺ ሴት ምንድን ነች አልኳቸው። ከመደወሌ በፊት ምንድን ነች እቺ ሴትዮ ስል ሞለክሴ አይደለችም፣ ምንኩስና የላትም። ታዲያ ምንድን ነች እቺ ሴትዮ? ወደ ምረት ላይ ቦታ ተሰጥቷት ቁጭ ብላ እንደዚህ ሰው ተሰልፎ እንደዚህ የምታናግር እኔ አልቀበለውም ይሄንን ነገርና ሲጀመርም አልደውልም ብዬ ያንን ነገር አቆምኩ ማለት ነው። ምናልባት ስለሷ ሴትዮ እንደዚህ ግሩፕ ላይ ወይ ሄደው ያዩ ሰዎች ሊኖሩ ይችላሉና ይሄ ነገር ጥያቄ ፈጠረብን። የእኛም ፎቶ ስላየችው ምናልባት ከእሷ ላይ መንፈስ በፎቶ ወደኛ ሊመጣ ይችል ይሆናል ወይስ እንዲህ አይነት ነገሮች ምንድን ናቸው የሚለው ነገር ብዙ ጊዜ ጭንቅላቴ ላይ ስለሚመላለስ እንዳው እሱ ላይ ብታብራራልኝ። የሟርት መንፈስ ነው ባጭሩ። የሟርት መንፈስ እሷ ላይ ሆኖ የሚፈርድ መንፈስ ማለት ነው ባጭሩ። ዛር እሷ ላይ ሆኖ ነገር ግን ይናበባል። ኢንፎርሜሽኑ እንዴት ታገኛለች? ናቸው በመንፈሳዊ ክርስቲያኖች ናቸው እና ሰዎች ቀረምስና እሷ ዛር መናፍስት ያደርጋሉ። ላስቀድሞ ሊያደርግ ያለውን ነገር ምትለውን አካል ማለት የሰው እምነቱን ጥርጣሬ ምክንያት በማድረግ መናፍስቶቹ ልክ ነው ተረድ እንዳው ማለት ምንድን እዚህ አጋንንት እናላፈው ከተባለ ሰዎች ሁሉ በሱ ስር ማስከተል እሱ ተገዢ አደረገ ማለት ደግሞ የራሱ ተገዢ አደረገ ማለት ነው። ለምን ከተባለ እሷ ላይ ሆኖ የሚጠነቁለው ማን ስለሆነ? የሟርት መንፈሱ አጋንንቱ ስለሆነ በዚህ መንገድ ሰዎች የሚሄዱበትን መንገድ እነሱ ላይ ካለው መናፍስት ጋር አስቀድሞ እየተናበበ ምን ማድረግ? የእሷ ተገዢ ማድረግ፣ በእሷ በኩል ደግሞ የራሱ ተገዢ ማድረግ ነው ዓላማው። በአጭሩ ሰዎች በፈጣሪ አምነው መንገዳቸውን ለእግዚአብሔር ከመስጠትና የፈጣሪን ፈቃድ ከመጠየቅ ይልቅ በእሷ ስር እንዲጓዙ ማድረግ ማለት ነው። በአጭሩ ሴትየዋ የመንፈሱ አገልጋይ ናት ማለት ነው። መጽሐፍ እንዲላል ስለ እንደነኛ አይነት ሰዎች መጽሐፍም ትንቢተ ኤርሚያስ ምዕራፍ 5 ቁጥር 30 እስከ 31 ላይ የምታስደንቅና የምታስደነግጥ ነገር በምድር ላይ ሆናለች።
የምታስደንቅና የምታስደነግጥ ነገር በምድር ላይ ሆናለች። ነቢያት በሐሰት ትንቢትን ይናገራሉ። ካህናትም በእነዚህ እጅ ይገዛሉ። አይሻል ካህናት የቤተ ክርስቲያን አገልጋዮች ራሱ በእነኚህ ሰዎች እጅ ይገዛሉ። ምክንያቱም ያውቃል በቃ ከእግዚአብሔር ጋር ልክ የእግዚአብሔር መልእክተኛ አድርገው ነው የሚወስዷቸው። ሕዝቤም እንዲህ ያለውን ይወዳሉ ይላል መጽሐፍ። ሕዝቤም እንዴት እንዲህ ያለውን ይወዳሉ። በፍጻሜ ውስጥ ምን ታደርጋላችሁ ይላል መጽሐፍ ትንቢተ ኤርምያስ 5:30 እስከ 31 ላይ። እዛው ደግሞ ትንቢተ ኤርምያስ ምዕራፍ 18 አካባቢ ላይ እኔ አላዘዝኳቸውም፣ ምዕራፍ 23 ላይ አላኳቸውም፣ ለነዚህ ሕዝብም አይረቧቸውም ይላል። ለነዚህ ሕዝብ ምን አይረቧቸውም? አይረቧቸውም፣ አይጠቅሟቸውም። አጋንንቱ የዚህ ዋና ዓላማ ምንድነው? ሕዝቡን ከእግዚአብሔር ማስኮብለል። ተረዳሽ? አዎ እየተረዳሁ። አይኑን ወደ ላይ ከማንጋጠጥ የፈጣሪን ፈቃድ ከመጠየቅ ይልቅ እሷ ጋር ሄደው እንዲማለሉና ጠይቂልን እንዲሏት። አየሽ? በዚህ መሀል ላይ ህዝቡ ከየት እየኮበለለ ነው? ከእግዚአብሔር እየኮበለለ ነው ማለት ነው። እና ዞሮ ዞሮ ያጋንቱ በጣም የረቀቀ መንገድ የተለመደ ነው። ባጭሩ ምን የረቀቀ የታወቀ ነው፣ አዲስ አይደለም። ለማህበረሰቡ አዲስ ሊመስለው ይችላል፣ ግን አዲስ የታወቀ የድሮ አሰራሩ ነው። ጠንቋዮች ጋር እንደሚያደርገው ድርጊት ነው እሷ ጋርም እያደረገ ያለው። ልዩነቱ ምንድነው? መድረክ መሰጠቱ። በአላዋቂ ሰዎች አማካኝነት ክብር ተሰጠው፣ አየሽ፣ ወንበር ተሰጠው። በጣም በሚያሳዝን ሁኔታ። ዞሮ ዞሮ ግን የጠንቋይ መንፈስ ነው። ጠንቋይ መንፈስ ማለት ደግሞ ሰዎች ያለባቸውንና ደካማ ጎን ተጠቅሞ ያልደረሰባቸውን ችግር ልክ እንደደረሰባቸውና እንደሚደርስባቸው አስመስሎ ትንቢቱን ወይም እቅዱን አስቀድሞ በተዋረሰው ሰው በመናገር የተተነበየለትን ሰው እምነት ወይም ጥርጣሬ ምክንያት በማድረግ ወደ ተተነበየለት ሰው ገብቶ የተተነበየለትን እቅድ ተግባራዊ የሚያደርግ የዲያብሎስ መንፈስ ማለት ነው። ተረዳሽ? ይሄ መንፈስ የሰዎችን ጥርጣሬና እምነት ተከትሎ ነው የሚሰራው። ግልጽ ነው። እምነታቸውን ጥርጣሬያቸውን ተከትሎ ቀጥሎ ደግሞ ምግባረ ጎዶሎ መሆናቸው። አሁን የኛ ህዝበ ክርስቲያን አብዛኛው ንስሐ ይገባል፣ ስጋው ደሙን ይቀበላል፣ ቋሚ የጸሎት የስርየት ህይወት አለው የለውም። ስለዚህ ለአጋንንቱ የተመቻቸ ማህበረሰብ ነው ያለን የኛ ማህበረሰብ። አካሄዱ ከእግዚአብሔር የራቀ ነው። ጌታ እንዲህ እንዳለው አደመጥኩ ሰማሁ፣ ምንን ነገር አልተናገሩም። ማናቸው ምን አድርጌያለሁ ብሎ ከክፋቱ ንስሐ ይገባ የለም። ወደ ሰልፍም እንደሚሮጥ ፈረስ እያንዳንዱ በየመንገዱ ይሄዳል ይላል። ስለዚህ በአሁኑ ሰዓት ያለው ማህበረሰባችን አብዛኛው ንስሐ ይገባ፣ ስጋው ደሙን አይቀበል፣ ቋሚ የጸሎት የስግደት ህይወት የለው። በቃ ዝም ብሎ ብቻ ክርስቲያን በስመ ክርስቲያን ቤተክርስቲያን እሑድ እሑድ እየሄደ ነው የሚሳለመው። ጠዋትና ማታ ዝም ብሎ ብቻ ቤተክርስቲያን ሄዶ ደጁን ሰላም ለኪ ብቻ ብሎ ነው የሚመጣው። በቂ ነው? ግን ከሚስጥራቱ ካልተካፈልን በቂ ነው? ቋሚ የጸሎት የስግደት ህይወት ከሌለን በቂ ነው? በቂ አይደለም። ቅዱሳት መጽሐፍትን ካላነበብን በቂ ነው? አይደለም። እና ይሄን ድክመት ተከትሎ ዲያብሎስ ደግሞ የራሱን ሰው እንዲያስቀመጠ ከእግዚአብሔር ያስኮበልልና የእነሱ ተከታይ ያደርጋል። ይሄ ነው ችግሩ። ተረዳሽ? አዎ ተረድቻለሁ። እዚህ ላይ ግን ጥያቄ ዲያቆን፣ የእኛም ፎቶ ስላየችው ከእሷ ወደኛ የሚመጣ ነገር ሊኖር ይችላል? አይችልም። እዚህ ጋር ግን መረዳት ያለብሽ መንፈሱ የሚሰራው እምነትና ጥርጣሬን በማድረግ ነው። እሺ፣ ምንም በማድረግ ጥርጣሬንና እምነት የምትጠራጠሩና እምነታችሁን ጥላችሁባት ሆኑ ሊመጣ ይችላል። አይ እኔ አልተቀበልኳትም፣ መጀመሪያም አልተቀበልኳትም። ምክንያቱም ምንም እዛ ጋር ቆማ እየተጣራች ወይ መንፈሳዊ አይደለችም፣ ዝም ብላ እየተጣራች እንደዛ ነው። እንደውም መምህር ተስፋዬ ላይ ምንድን ነው የሰማሁት፣ እሷ ትሆናለች ብዬ ነው የምገምተው። እና በስልክ የመካከር ፕሮግራሙ ላይ ሲነጋገር አንድ እህት እንደሱ ብላ ስታነሳ ስለዚች ሰው ይመስለኛል ተመሳሰለችብኝ። እሱ በሚያሳዝን ሁኔታ ነው እንደውም የገለጸው። በጣም ነው የማዝነው። እንደውም እሷ ከሆነች እንደዚህ የሚባል ቤተክርስቲያን ላይ ታምር እየተነበበ ቆይ አንዴ ታይቶኛል የምናገረው ነገር አለ ስትል ያቆሙታል እና እሷ ትናገራለች።
እና በጣም ነው የሚያሳዝነው። በቃ ካህናቱ ዝም ይላሉ፣ አንዴ አገልጋዮቹ ልናገር ነው ስትል እንትኑን ታምሩን ያቆማሉ። ከዛ እሷ ተናግራ ስትጨርስ ደግሞ መልሰው ይናገራሉ። ይሄን አሁን የምናገረው ለምንድን ነው? እንደዚህ ግሩፕ ላይ ያሉት እንዲጠነቀቁም ጭምር ነው። ያሳዝናል። ይሄን በዚህ ልክ አገልጋዮቹ ዝም ይላሉ ማለት ነው። የገጠር ላይ ነው አዲስ በጣም አበባ ላይ እኮ ያሳዝናል። ነው። አዲስ አበባ ላይ ነው። ያ አዲስ አበባ ላይ እኮ ነው። አሁን ራሱ እኔ የምልህ እኮ ብሔረ ጽጌ ይሁን ወይ ሀና ማርያም ይሁን ከሁለት አንዱ ነው ቤተክርስቲያኑ፣ እርግጠኛ አይደለሁም። በጣም ያሳዝናል። ይሄን ያክል አዲስ አበባ እኮ ነው። ጠፍተናል ማለት ነው። ይሄን ያክል ህዝቤ እውቀት ከማጣት የተነሳ ጠፍቷል ተብሎ እንደተጻፈው ያ አሁን የባለቤቴ ቤተሰቦች ብለው አጋጣሚ የመጀመሪያው ወንድሙ ሊሳለም ሲሄድ ነው እንደዛ ያለችው። እናቱና እህቱ ደግሞ ሊሳለሙ ሲሄዱ ሰው ሰልፍ አድርጎ ማለት ነው። የሆነ ንግስ ነበር፣ ምን ቤተክርስቲያን እንዳለ እዛ እርግጠኛ አይደለሁም። ከዛ ተሰልፈው ሲሄዱ ምንድን ነው ብለው እነሱም ተሰልፈው ነገረቻት። እኔ የውጭ ፕሮሰስ አለ ይቆየብኝ ስትላት የሚያቆምሽ የለም ትሄጃለሽ። ከዛ የእኛም ፎቶ ነው ሲያሳዩት፣ አይ እነዚህንማ ራሴ ነው ማናገር የምፈልገው እንኩ ስልኬን ስጧቸው ብላ ስልኳን ሰጠች ማለት ነው። ከዛ እኔ መደወል አልፈለኩም አቆምኩኝ ማለት ነው። እና እቺ ሴት ምንድን ነች ማለት ቤተክርስቲያን ውስጥ እንደዚህ አይነት ነገር ይደረጋል ዘመናዊ የሚለው ጠንቋይ ዘመናዊ ጠንቋይ ይባላሉ እነኚህ ሰዎች። አጋንንት የራሱን ሰው እያሰለጠነ በቤተክርስቲያን እያስገባ ነው ማለት ነው። በቤተክርስቲያን እያስገባ ነው። በጣም ያሳዝናል። ለማንኛውም ጥንቃቄ እናድርግ። እሺ፣ እኔ ይህን ነው ማለት የምችለው። እሺ ዲያቆንዬ ጸጋውን ያብዛል፣ እድሜና ጤና ይስጥ ወንድሜ። ማርያም ጠይቅ። አሜን። እሺ፣ ወለተ ማርያም ቀጥይ። ጠይቅ። ወለተ ኪዳን ወለተ ማርያም። እሺ ወንድማችን ቃል ያሰማልን ጸጋውን ያብዛልን። እኔ የምጠይቀው አሁን እህታችን በጠየቀው ዙሪያ ነው። በዚህ በቤተ ክርስቲያን ስርዓት ቤተ ክርስቲያን መለክሳኖች ነፍሳቸውና ስጋቸው ተለይቶ ከእግዚአብሔር አልሰማም። አይ የእነማን ነፍሳቸው ስትለይ በቤተ ክርስቲያን ዙሪያ ነው እና እህታችንም በዚህ በጠየቀው ዙሪያ ነው። ምን ቤተ ክርስቲያን ላይ መለክሳኖች ማለት እኛ እግዚአብሔር ልኮነን የመጣ ነው እንትን ጊዮርጊስ እንደዚህ ብሎ በቃ እንደዚህ የሰራችሁ ደንበር የገፋችሁ ብሎ ተናግሯል። ባታዊ ምናምን ነው የሚሏቸውና በገጠራሞቹ ናቸው የሰማሁት ማለት ነው። እነዚያ ትክክል ናቸው ወይስ ዝም ያኔ ምንድን ናቸው? እዚህ ላይ ይሄ ነገር እኛን ሊያስጨንቀን አይገባም። እህት ወንድሞች፣ አንደኛ ምን መሰላችሁ፣ ብዙ ሰው እንደዚህ አድርጉ ተብላችኋል፣ እንዲያድርጉ ተብላችኋል ብሎ ሊነግረን ይችላል አይደል? ከኛ የሚጠበቀው የእነሱ ተከታይ መሆን አይደለም። ሁሉም መርምሩ፣ ሁሉም ፈትሹ፣ ከማናቸውም አይነት ክፉን ነገር ራቁ ተብሎ ነው የተጻፈው። ስለዚህ አሁን ለምሳሌ እንበልና እኔ የሆነ ኃጢአት እየሰራው ነው እንበል። ግልጽ ነው። የሆነ ኃጢአት እየሰራው ነው እንበል፣ ብቻ የግል የሆነ ሰው መጥቶ ከእንደዚህ አይነት ኃጢአት እንድትቆጠብ ተብለሃል ብሎ ሊሄድ ይችላል። እኔ የዚህን ሰውዬ ማን ነው እያልኩ ስለ ሰውዬው ማንነት መፈተሽ ነው የሚቀለኝ ለኔ፣ ወይስ ያንን ኃጢአት ካለብኝ ማቆም ነው የሚቀለኝ? የትኛው ይሻላል? እስቲ ኃጢአቱን ማቆም። የዛ ሰውዬ ማንነት ያስጨንቀኝ? አያስጨንቅም። ሊያስጨንቀኝ አይገባም። ማንም ይሁን ማንም ካለውበት አቆማለሁ። አቁም ተብያለሁ። ያ ሰው ቢለኝም ባይለኝም አስቀድሜ ማቆም እንዳለብኝ ለራሴ ስለማውቀው ማለት ነው። አይደለም እንዴ? የለብኝም ያ ሰው ቢለኝም ባይለኝም አለብኝ። ከዚህ አንጻር ያንን ማቆም ካለብኝ አቆማለሁ። በቃ ማንም ይሁን ማንም። የሰውየው ምንነት ግን እኔ አያስጨንቀኝም በጭራሽ። ጉዳይም አይደለም ሲጀመር። አንድ በዚህ መልኩ መረዳት ይሄን ነው ከኛ ማድረግ የሚጠበቅብን ነገር ይሄ ነው። የበረሃ አባቶችም አሉ፣ ማንም አለ ማንም። እኛ እዛ ጉዳይ ውስጥ ካለንበት አስቀድሞ ያ ሰውዬ ስላለ ሳይሆን የበረሃ አባቶች ስለመጡ መነኮሳት ስለተናገሩ ሳይሆን እንደ መጽሐፍ
ቅዱስ ማንን መሰረት አድርገን? የእግዚአብሔርን ቃል መሰረት አድርገን ያንን ማድረግ ካለብን እናደርገዋለን ማለት ነው። መውጣት ካለብን ከዛ ነገር ላይ እንወጣለን። ስለ ሰዎቹ ማንነት ግን ሊያስጨንቀን አይገባም። ሁለተኛ ብዙም ጊዜ ትኩረት ልንሰጥ ማይገባው ነገር ምንድነው ከተባለ መቅሰፍት ሊመጣ ነው፣ እንዲህ ሊሆን ነው አይነት ፍራቻ የለም። ከአቅም በላይ ሲሆን ሀይ ልንል ይገባል። እንዲህ አይነት በጣም የሆነ ከአቅም በላይ የሰውን ስነ ልቦና የሚጎዳ አይነት ድርጊት ንገር ከሆነ ወይም ከልክ ያለፈ ንግግር እኛን ከእምነት የሚያስወጣ አይነት ድርጊት በእግዚአብሔር ከመታመን ይልቅ በፍርሃት ለምሳሌ አሁን የሆነ ጊዜ ትዝ ይላችኋል ኮሮና በመጣ ጊዜ ከበረሃ አባቶች የመጣ መልእክት ነው ማር ብሉ። እንዲህ አይነት አሁን ድርጊት ሲመጣ እናስቆማለን፣ አንቀበለውም። ምንን መሰረት አድርገን? ዝንጅብል ጨቅጭቃችሁ በማርጋ ለውሳችሁ ከበረሃ አባቶች የመጣ ምክር ነው። ሁሉም ክርስቲያን ይሄን ያድርግ። ስርዓተ ቤተ ክርስቲያን ይሄ ተግባር ነው። ወንድሞች ቤተ ክርስቲያን እንዲህ ብላ ታስተምራለች። ማር ብሉ ብላ ያስተምራሉ ቅዱሳን? አያስተምሩም። ስለዚህ ፈትሸን አይተነው እናቆመዋለን፣ ወይም ደግሞ አንሰማም፣ አንቀበልም። ሁሉ ነገር የምንፈትሸው ሚዛን ላይ የምናስቀምጠው መጽሐፍ ቅዱስን መሰረት በማድረግ ነው። እሺ የማንን ቃል መሰረት በማድረግ? የእግዚአብሔርን ቃል መሰረት በማድረግ። ሁለተኛ ስርዓተ ቤተክርስቲያንን በመከተል። ይኸውላችሁ በደንብ አስተውሉ። አንደኛ የእግዚአብሔርን ቃል መጽሐፍ ቅዱስን እግዚአብሔር ምን ይላል ስለዚህ ጉዳይ ብለን የዛን ሰውዬ ንግግር በመጽሐፍ ቅዱስ ፈትሸን በቃለ እግዚአብሔር ፈትሸን ነው ተግባራዊ የምናደርገው። ከቃለ እግዚአብሔር የወጣ ስርዓት ከሆነ ግን አንቀበልም። ለምሳሌ እንበልና አንዲት እህቴ የወር አበባ ላይ ናት አለችው እንበል። የወር አበባ ላይ ናት አለችው፣ ነገም በቤታችን ናት እንበል። በጣም እየተቆጨች ነው። ምን ብላ? ወይኔ ወር አበባ ውስጥ ነኝ እንጂ የነገ ስጋው ደግሞ በተቀበልኩ ልትል ትችላለች። አንድ ሰውዬ በማልመጣና ተቀበይ ተበለሻል ብትባል መቀበል አለባት የለባትም? ነገ ተቀበይ ተዘጋጅ ተብለሻል። አንተ የማታውቀው ሰው መጥቶ ምን ትላላችሁ? ተቀበሉ ብላችሁ ለምን እንደሆነ መመርመር አለባት መጀመሪያ። ስርዓተ ቤተክርስቲያን አይደለም ሲጀመር። መብራን እንዲህ ብላሻለች ሊልሽ ይችላል። ያው ሰው መጥቶ ተቀበይ፣ ስለ ስጋው ደግሞ ያለሽን ፍቅር አይቻለውና ተቀበይ። አትቀበይም። ምክንያቱም መብራን ስርዓተ ቤተክርስቲያን ጥሰን እንድናደርግ አታደርግም። እና ነገሮችን ከምን እየመረመርን ነው? ከቃለ እግዚአብሔር በመጽሐፍ ቅዱስ ነገሮችን ሁሉ የምንመረምረው እሱ ነው። ብሉይ ኪዳንና አዲስ ኪዳን መጽሐፍ ቅዱስ የተሰጠን ለምንድን ነው? ነገሮችን ሁሉ መርምረን በሕግና በስርዓት እንድንጓዝ። ስርዓተ ቤተክርስቲያን መጽሐፍ የተሰጠን ለምንድን ነው? በስርዓትና በሕግ እንድንጓዝ እንጂ በህልም አይቻለው እንዲህ ተደርጓል በሚል ሰበብ ስርዓተ ቤተክርስቲያን የሚያስጥስ ከሕገ እግዚአብሔር መንገድ የሚያስወጣ ተግባር ከሆነ አንቀበልም። አሁንስ ተረዳሽኝ እህቴ? ወንድማችን ቃል የተሰማል አሜን አሜን እህቴ። እና በዛ እየመረመረ ነው የምንከተለው ምንጓዘው። እሺ ወለተ ስላሴ ቀጥይ። አስካለ ማርያም እሺ ወንድማችን ቃለ በረከት ያሰማልን፣ ጸጋውን ያብዛልን። እኔ የምጠይቀው ወንድማችን በቤተሰቦች ዙሪያ ነው እና ቤተሰቦች በጣም ችግር ላይ ናቸው። ያኔ ከዚህ ቀደም ጠይቄ ነበር እና አሁን ደግሞ በእናቴ በኩል ነው። እናቴ ከፊት ያማት ነበር፣ አስም በሽታ የነበረባት። ደመና ዝናብ ሲሆን ቀን ነበር መርፌ ወይም ክኒን ከተጠቀመ ይተዋት ነበር። አሁን ግን ሰውነትሽም ክኒን ነው እየጎዳው ሰውነት ተብላ የሆነ እንትን ነገር አለ የተሰጠች እና ግን ሰውነቷ በጣም ከሳ ከምነግር በላይ ያልተሄደበት ሕክምና የለም። እስከ መቀሌ ብዙ ቦታ ወላዳለች፣ ግን መፍትሄ የለውም። ሰውነቷ በጣም ነው የከሳው። በቃ ቤቱ በሙሉ ማለት ነው። አባቴም እንደዛ ሁላቸውም እና የምናደርግ የሕክምና ዙሪያ ምን የሚሆን ነገር የለም። በጸበል ምዳ ደግሞ 1 7 ከተጠመቀች በኋላ ልጆችን አፈቁኝ እንዴት ብዬ ልጆችን ብላ ተመልሳ የምትሄደው እና ምን ማድረግ ይችላል? በዚህ ዙሪያ እስቲ
አንደኛ የአስም ታማሚ እንደሆነች አይደል የነገርሽ? አስም በሽታ ነው መነሻ የነበረው ቆይቷል። እሺ ሲያማት የተለመደ ነው የሚሏት እና ግን ምን ብለን ሕክምና ስትሄድ ምንም ነገር ስትመረመር ምንም በሽታ የለብሽም ነው የሚሏት። ምንም አስሙም ራሱ ሄዳ ምንም ነገር የለብሽም ሰውነት ሁሉ ተመርምራለች። ራጅም ሁሉን ነገር ግን ምንም በሽታዋን ሊያገኝላት አልቻለም። ሰውነቷ ጥሩ ነበር፣ ግን ይሄን አመት እኔ እንጃ አጥንቶ ብቻ ነው የቀረው። ምንም ነገር የላትም። ስጋ ቁንጣይ ነገር የለም። በጣም ነው ሰውነቷ የበላውና ሕክምናውን ትወስዳለች። ግን ክኒናውና መርፌውን ትንሽ ሰውነትሽ አጥንትሽን እያሳሳው ስለተባለች የሆነ በካክ ነገር አለ የምትወስድ የአስሙና ዳመና ሲሆን ቀን አሁን ግን ኖርማሊ ዳመና ሳይሆንም ይነሳባት ይሄ ነገር። ከሳች ጸበል ስትሄድም ደግሞ አንድ 7 ከተጠመቀች በኋላ ልጆችን ናፈቁ እንዴት ብዬ ጋር ወደ ቤቱ የምትመለሰው እና ምን ላደርግ አባቴም እንደዛው እንደባለፈው እንደነገርኩህ እጅጉን የሰባበረዋ ምናምን ነገር ንስሐ መግባትና ስጋው ወደ መቀበል ይቅደም። ከሁሉም በላይ ንስሐ መግባትና ስጋው ወደ መቀበል ይቅደም። ከጸበሉ በላይ በጣም ትኩረት ሊደረግበት የሚገባው አንደኛ እሱ ነው። ኃጢአትን መተው፣ ኃጢአትን ትቶ ደግሞ በፍጹም ልብ ወደ እግዚአብሔር ተመልሶ ንስሐ እየገቡ ስጋው ወደ መቀበል። ከዛ በተረፈ ከዛ በኋላ ጸበሉ ይከተላል። ጸበሉ፣ ሱባኤው፣ ጸሎቱ፣ ስግደቱ፣ ጾሙ ይከተላል። ይሄ መጀመሪያ ቅደም ተከተሉን ተከትለው ይሄዱ። እሺ ያንን እንዳድርጉ ነገራቸው። ሁለተኛ ደግሞ ይሄ በተለይ እንደ አስምና ጉንፋን፣ በነገራችን ላይ አስምና ጉንፋን ሕክምናው የራሱ የሆነ ማብራሪያ አለ። የአስምና የሳይነስ በሽታው መነሻ ምንድን ነው ከተባለ እንደ ሕክምናው ላብራራ ብዬ ነው እንድታውቁት ስለምፈልግ ነው። በዋነኝነት ከሰውነት ተከላካይ ስርዓት ኢሚዩን ሲስተም ከመጠን በላይ መነቃቃት፣ ከአካባቢ ብክለት፣ ከጄኔቲክስ ጋር የተያዘ ነው እንደ ሕክምናው። ሁለቱም በሽታዎች በአንድ ላይ የጋራ የአየር መተላለፊያ መንገድ በሽታ ወይም ዩናይትድ ኤርዌይ ዲዚዝ ተብሎ ይጠራሉ እነኚህ በሽታዎች አስምና ሳይነስ። ምክንያቱም አንዱ ሲቀሰቀስ ሌላኛውን የማባባስ ከፍተኛ ተፈጥሯዊ ቁርኝነት ስላላቸው ነው። አስም ዋና መነሻው ምንድን ነው ከተባለ አስም የሳምባ የአየር ማስተላለፊያ ቱቦዎች የሚያብጡበትና የሚጠቡበት የጤና እክል ነው። እና ምንድነው መነሻዎቹ ምንድነው ከተባለ የአየር አለርጂዎች፣ ለምሳሌ የቤት አቧራ፣ የባህር ዛፍና የሌሎች እጽዋት የአበባ ብናኝ፣ የቤት እንስሳት ጸጉርና ፈንገሶች። ሌላው ደግሞ የአየር ንብረት መለዋወጥ፣ ቅዝቃዜ የበዛበት አየር፣ ከፍተኛ እርጥበት ወይም ድንገተኛ የሙቀት ለውጥ። ሌላው ደግሞ የአየር ብክለት፣ የቤት ውስጥ ወይም የውጭ ጭስ፣ ለምሳሌ የሲጋራ፣ የእንጨት፣ የፋብሪካ ወይም የትራፊክ ጭስ። ሌላው ደግሞ የመተንፈሻ አካል ኢንፌክሽን፣ የጉንፋንና የሳይነስ ቫይረሶች ሳንባን በመቀስቀስ አስምን ያነሳሳሉ። ሌላው ደግሞ የቤተሰብ ታሪክ ጄኔቲክስ፣ በግል ወይም በቤተሰብ ደረጃ የአለርጂ የቆዳ አለርጂ ወይም አስም ካለ የመያዝ እድሉ ከፍተኛ ነው ይባላል በሕክምናው ማለት ነው። የሳይነስ ደግሞ ሳይነስ ከአፍንጫ ጀርባና በጭንቅላት አጥንቶች ውስጥ ያሉ ክፍት ቦታዎች በፈሳሽ መታፈንና ማበጥ ሲሆን መነሻዎቹ ደግሞ የቫይረስና የባክቴሪያ ኢንፌክሽን ነው። በዋናነት በተደጋጋሚ የሚከሰት የጉንፋን በሽታ ወደ ሳይነስ ኢንፌክሽን በቀላሉ ሲቀየር። ሌላው ደግሞ የአፍንጫ አለርጂ፣ ለአቧራና ለኬሚካሎች የሚኖር ስሜታዊነት፣ የአፍንጫ ውስጥ ሽፋንን በማበጥ ፈሳሽ እንዳይወጣ ሲከላከል። ሌላው ደግሞ የአፍንጫ አወቃቀር ችግር፣ አፍንጫ ማዕከለኛ አጥንት መጣመም ወይም ደግሞ ዲያቤትር ሲፕተም የሚባለው ማለት ነው። በአፍንጫ ውስጥ የሚበቅሉ ትናንሽ ስጋዎች ወይም ደግሞ ናሳል ፖሊፕስ የሚባሉ ፈሳሽ መውረጃ መንገዶችን ሲዘጉ ይሄ ነገር ይከሰታል። የአካባቢ የአየር ግፊትና ብክለት፣ ደረቅ አየር፣ የኬሚካል ሽታዎች፣ ሽቶ፣ የጽዳት እቃዎች እና ጭስ የሳይነስ ሽፋንን ያቆስላሉ። እነኚህ በሕክምናው ሲብራራ እንደዚህ ነው። ነገር ግን መረዳት ያለብን ነገር እንደ መናፍስት ውጊያ ካየን ግን በተለይ የስሜት ሕዋሳቶች ላይ ከዚህ በፊት የተነጋገርንበት ሁኔታ አለ። ያም ደግሞ ቡዳ ዛር በዋናነት እሱ ነው የሚያጠቃው እንደ መናፍስት ውጊያ ካየ ነው ማለት ነው። ቡዳ ዛር መንፈስ አፍንጫ፣ አይን፣ እጅ፣ እግር እነኚህ ነገሮች ላይ ሲቀመጥ፣ ከንፈር እነኚህ ነገሮች ላይ ሲቀመጥ ምን ያደርጋል?
እንደዚህ አይነት ችግሮችን እንዲከሰት ያደርጋል ማለት ነው። አሁን ቅድም በጄኔቲክስ ብያችሁ ነበረ ቅድም ስለ አስም ሳወራ። ይሄ ማለት ዛሩ አብሮ ሲወለድ አባት ጋር መንፈሱ አስም ሆኖ ከተቀመጠ ከልጅ ጋር ምን ሆኖ ይወለዳል? ልጅንም ልክ በዛ በሽታ ተጠቂ እንዲሆን ያደርገዋል ማለት ነው። በሕክምና ምንም እንኳን እንዲህ ቢብራራ አጋንንት ግን የበሽታው ስም ተሰጥቶት እሱ ተሰውሮ ተደብቆ ግን እንደዚህ ስራውን ይሰራል። ታዲያ አጋንንቱ ላይ የበላይነት እንዲኖረን ማድረግ ያለብን ነገር ምንድን ነው ከተባለ አሁን ቅድም መጀመሪያ አካባቢ የነገርኩሽ ነገር አለ። ቅድመ ተከትለው ይጓዙ፣ ንስሐ መግባትና ስጋው ደግሞ መቀበል። ከዛ በተረፈ ደግሞ መንፈሳዊ መንገዶችን መጠቀም፣ መናፍስቱን መቃወም፣ ጸሎት፣ ዕጣን፣ ቅባ ቅዱስ እነኝህም መንገዶችን በመጠቀምና መናፍስቱን በመቃወም መናፍስቱን ስራ ማስቆም ይቻላል። ጸበል መጠመቅም ይቻላል። ግልጽ ነው ማለት ነው። አዎ፣ ግን ማለቴ አሁን አስም በዘር የሆነ ብለህ ታስበህ ብለህን ነበር መሰለኝ። አሁን ትንሽ ይቅርታ ስለነበርኩና አስም በሽታ በዘር አብሮ የተወለደ ዘር ነው ምናምን ብለህ ነበረ። በዚህ በኩል ያመልካሉ የለችበትም፣ ግን አክስቷ ታርዳለች ምናምን ይሄዳሉ። በዚህ በኩል አሉ አባቷት ናትኝ ታረጋለች። እናቴ አታደርግም ያኔ ግን ያው ተዳሪያው የተቋደሱ እየበሉ ነው። ዝሮ ዝሮ ይሄዳሉ። አክስቷ ትቻለሁ ብላለች። ትቻለሁ ብላ ቆርባ ምናምን ቆርባለች። ግን ይሄን ነገር ልትተው አልቻለችም። እሺ አየሽ አይደል? አሁን ችግሩ ይሄ ነው። ምንም እንኳን ብዙ ጊዜ ሰዎች ወደ ሕክምና እንኳን ሄደው ታክመው እንኳን በሽታው የሚባባስበት አንዱ ምክንያት ባክግራውንዳቸው የዛር አምልኮ ኮተት ካለ አጋንንቱ ያባብሰዋል በሽታውን። ግልጽ ነው። ለዛ ነው እኮ ቅድም በአጋንንቱ ላይ የበላይነት እንዲኖራቸው ንስሐ ይግቡ ያልኩሽ አንዱ ይሄ ነው። ተረዳሽ? ንስሐ ሲገቡ ኃጢአቱን ይኸውልሽ አምልኮን እርግፍ አድርገው ትተው ንስሐ ሲገቡና ስጋው ደግሞ ሲቀበሉ ነፍሳቸው በአጋንንት እጅ ከመያዝ ቀርተው በማን እጅ ይሆናል? በእግዚአብሔር እጅ ይሆናል። ያን አጋንንቱ ላይ የበላይነት እንዲኖራቸው ያደርገው። ባጭሩ ወንድሞች ሰዎች በዛር በውቃቢ አምልኮ ውስጥ ኖረው ወደ ንስሐ ህይወት ሲመጡ አጋንንቱ ነፍሳቸውን ለቆ ስጋቸው ውስጥ ይደበቃል። ባጭሩ የበላይነት ይኖረናል። እኛ ሰው ንስሐ ገብቶ ስጋው ደግሞ ሲቀበል አጋንንቱ ነፍስ ላይ የበላይነት አይኖረውም። ተረዳችሁኝ አይደል? ስለዚህ አጋንንቱን በቀላሉ ለማባረር ይመቻል አይመችም? ይመቻል አይደል? እና የበላይነት እንዲኖረን አስቀድመን ንስሐ መግባትና ስጋው ደሙን መቀበል የመሰለ ነገር የለም ወንድሞች። ከዛ የሰው ልጅ ንስሐ ገብቶ ስጋው ደሙ ተቀብሎ ጸበል ቢጸበል በጣም ያምርበታል። እየጸለየ ሱባኤ ቢገባ በጣም ነው የሚያምርበት። እና ለዛ ነው አስቀድመው ንስሐ እንዲገቡ ንገሪያቸው፣ ስጋው ደሙ እንዲቀበሉ ንገሪያቸው። ባዕድ አምልኮን እርግፍ አድርገው እንዲተው እያስተማርሻቸው ወደ ንስሐ ህይወት አቅርቢያቸው። ተረዳሽ? ግን ችግሩ የገጠር ስለሆኑ ማለት ነው። ይሄ አርጅቶ ምናምን ነው እንጂ ንስሐና መቁረብ የሚፈልጉት እኒ ወጣቶቹ ከባድ ነው ስትላቸው ገና መቼ ኑሮ ነው የሚሉት። እና እናንተ በምን ቋንቋ ላስረዳቸው? እንዴት ብዬ እሺ ይላል። አንድ ሲወዳባቸው እሺ ይሉኛል፣ ግን ተግባር ላይ ዜሮ ናቸው። አዛ ጥልቄ ሲይዛችን ለምንድን ነው ምናምን እኛም ሁላ እዚህ ባጋነን እየተፈተኑ ምናምን ስላቸው እኛ ገና ወጣት ነን፣ ብዙ ነገር ይጠብቀናል እና እንዴት ነው የምንቆርበው? ሰው ቆርቦ አብሮ ባልና ሚስት አብሮ መንገድ የሚችል አይመስላቸውም። ገባ? እነሱ የሚፈልጉት ሰው ያኔ ተልቆ ምናምን መቁረብና መትመት የሚችሉት እና በምን እንዴት ብዬ አላስረዳቸው? ይስቁብኛል ያዙሮ መከራቸው እና ከባድ ነው። ስላልገባቸው ነው ያሉትኝና ምን ላደርግ አለማወቃቸው ነው። ይሄን የምታስተካክለው በሁለት መንገድ ነው። አንደኛ ለእነሱ በመጸለይ በጸሎት እግዚአብሔር አምላክ ወደ ስጋው ደሙ እንዲያቀርባቸው በስጋው ደሙ ላይ ያላቸውን ግንዛቤ እንዲያስተካክልላቸው በመጸለይ፣ ሁለተኛ ሲቀጥል ደግሞ አንቺን በመዘጋጀት ቅዱሳት መጽሐፍትን ከመጽሐፍ ቅዱስ እንዴት ወጣቶች መቀበል እንዳለባቸው ሳንቀበል ድንገት እንዳንሞት ተዘጋጅተን መጠበቅ እንዳለብን የሚያነሳሱ የመጽሐፍ ቅዱስ ጥቅሶችን በመናገር፣ ሲቀጥል ደግሞ በተለይ መምህራን በየሶሻል ሚዲያው በጣም የሚገርም ስለ ቅዱስ ቁርባን
እያስተማሩ ነው አይደል? እነኛ ቪዲዮዎች በመልቀቅ ለቤተሰብ በማሳየት ቤተሰብ ምናልባት እነኚህ ቪዲዮዎች ላያገኛቸው ይችላል። እኛ በየሶሻል ሚዲያ በቲክቶክ የምናገኛቸው እነሱን ትምህርቶች እየላክሽ ላኪላቸው፣ ይመልከቱት። ስጋው ደግሞ መቀበል ማን እንዳለባቸው በደንብ አድርገው ይማሩ። እንዲሁም ደግሞ ከመምህራን ጋር አገናኛቸው። የነ አለማወቃቸው ነው። ስለዚህ አለማወቃቸውን የሚሰብር ደግሞ አንድ ትልቅ መምህር ሰላም ጤና ይስጥልኝ፣ ሰላም ናችሁ፣ እግዚአብሔር ይመስገን፣ እኔ መምህር እገሌ ይባላለሁ ብሎ በሚገባ እያብራራ የሚያስተምራቸው መምህር ጋር ስልክ ቁጥራቸውን ትሰጪና አገናኝተህ ምን ማድረግ እንዲያስተምራቸው ማድረግ ይቻላል። ይሄ ከእውቀት ማነስ የተነሳ ነው። በእውቀት በትምህርት የሚፈታ ጉዳይ ነው። እሺ እህቴ፣ ግልጽ ነው። ከነሱ ይበልጥ አሁን አንቺን ባይቀበሉ አንቺን ንቀውሽ ልጅ እንደመሆንሽ አይተውሽ ሊሆን ይችላል። ከነሱ የበለጠ መምህር ደግሞ ሲያስተምራቸው ይደነግጣሉ፣ ይገሰጻሉ። በመምህሩ ላይ አብሮ እንዲገስጻቸው ደግሞ አንቺ በጸሎት ትተጊያለሽ። ግልጽ ነው። ግልጽ ነው ወንድሜ። ግን መምህሮች አሁን አብዛኛዎቹ ስለ መንፈሳዊነት ስለዛ አያወሩ። አሁን እኛ ገጠር አብዛኛዎቹ አንድም ነገር ሲያስተምሩ እዚህ ከተማ ላይ ያሉ አይደል? ከተማ ላይ ያሉ መምህራን የሉ? ለምን አንቺ ገጠሩ ጋር ትሄጃለሽ? ገጠሩ ጋር እውነት ነው ተመሳስለዋል። ሲጀመር አልለወጡም እነኛን ቤተሰብ። አንቺ ግን እዚህ በጣም በዘመናዊ ትምህርት ላይ በየሶሻል ሚዲያ የሚያስተምሩ መምህራን የሉ? ስለዚህ እነሱን ማገናኘት ይቻላልሽ ከነሱ ጋር። እሺ እሺ ወንድሜ፣ ቃል ያሰማልን፣ ጸጋውን ያብዛልን። እሺ ሞክራለሁ። እግዚአብሔር ይባርካችሁ። አሜን አሜን። ጽጌ ማርያም እሺ። ኦኬ፣ አመሰግናለሁ። ቃል የታሰማይ ወንድማችን በስላሴ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ቅዱስ አሐዱ አምላክ አሜን። ማለት እህቶቻችን ባነሱበት ጥያቄ ላይ ነው እና እኔ መጠየቅ የምፈልገው እቺ ስንዱ የምትባል ማለት ነው በወርቅ ቀለም የተጻፈችው በዓለም ላይ ቤተክርስቲያን ምንም ማድረግ አይችልም ወይ? እና አክሊል ተጭኖላታል። ቅዱሳኖቹ አክሊል ጭኖ ከእግሯ በታች ያሉት ቅዱሳኖች ማን ናቸው? እነዚህ በቅዱሳን ስንዱ ማን ናት? ኢትዮጵያዊ ንግስተ ኢትዮጵያ ማህበራ ሪቱት የምትባል ማህበር ማለት ነው። ተማሪያም ስንዱ ደግሞ ተባለች። ስሟ የዓለማዊ ስሟ ስንዱ ነው የሚባለው። እና ቤተክርስቲያን ምንም ማድረግ አይችልም ወይ? እሷን ማለት በቅዱሳን ለምትሳለቀው በዓለማዊ በወርቅ ቀለም የተጻፈችው አሁን ጾም ጨርሳለች። 16ቱን ኦልሬዲ ልፋታ ደርሳለች። ቡሄ አክብራለች። እና ይሄ ቤተክርስቲያን ምንም ማድረግ አይችልም ወይ? ማድረግማ ይቻል ነበረ። አሁን ችግሩ እኮ እሱ ነው። ማድረግማ የሚችለው ማን ነበረ መሰለሽ? አንደኛ ቤተ ክህነት እሷ አለች ቤተ ክህነት ማገድ ይችል ነበር። ሁለተኛም ደግሞ ሲኖዶስ። ይሄ በተለይ ጠንካራ የቤተ ክርስቲያን መዋቅራዊ ስርዓቷን የሚተገብር ሰው በማጣታችን ነው ይሄ ሁሉም ተሳልቆ የሚመጣው። ተረዳሽ? ሁለተኛ ሲቀጥል ደግሞ ተከታዮችን አፍታለች አይደል? ብዙ ተከታዮችን በስሮቿ አሉ። እነኚህ ተከታዮቿ በትክክርነት ይቃወማሉ። ሲመከሩ አይሰሙም። የቤተ ክርስቲያን ድምጽ ከማዳመጥ ይልቅ እሷን ነው የሚደግፏት በጣም በሚያሳዝን ሁኔታ። ይሄን መከልከል የሚችለው ደግሞ የበላይ ነው። ሲኖዶሱ አይቶ በሚገባ እርምጃ መውሰድ ይችላል። ከሲኖዶስ በታች ደግሞ ቤተ ክህነቱ አለ። እነኚህ በደንብ በስነ ስርዓት ያለችበት ሀገረ ስብከት ያለው ቤተ ክህነት ራሱ ምን ማድረግ ይችላል? ማስቆም ይችል ነበር። ግን ይሄን ተግባራዊ የሚያደርግ አባቶች አተናል። በአሁኑ ሰዓት መምህራን፣ ጠንካራ መዋቅራዊ የቤተ ክርስቲያን ስርዓት የሚያስፈጽሙ ሰዎች በማጣታችን ነው እንዲህ መሳለቁ የመጣው። ተረዳ? እስከዛ ድረስ ግን እኛ እንደ ምዕመናን ምንድነው ማድረግ ያለብን? በእሱ አማካይነት የተሳሳቱ ሰዎች መመለስ። ግልጽ ነው። መመለስና ማስተማር፣ እውነታውን ቀደም እያሉ ምን ማድረግ ማሳወቅ። ይሄን ነው ማድረግኛ የምንችለው። ግን በወርቅ ቀለም ማን ነው የጻፋት? እሱን ብትነግሪኝ ደስ ይለኛል። ማን ነው የጻፋት በወርቅ ቀለም? ኪዳነ ምህረት ራሷን አድርጋ ኪዳነ ምህረት
ልትመስል ኪዳነ ምሕረት ምን ትላለች? እኔ ኪዳነ ምሕረት ነው ልትል ማለት ነው። ፎቶዋን አውጥታ በአክሊል ተጭኖላታል ኦልሬዲ። ኪዳነ ምሕረት የጻፈች ኪዳነ ምሕረት አረ ራሷን ኪዳነ ምሕረት ነኝ ብላ ስዕል አድኗን እንደሷ አድርጋ አስራለች ልትመስል ማለት ነው። እሷን እንድትሆን ይገባል። በጣም ይሄ ትልቅ ድፍረት ነው። ድፍረት ነው ይሄ የድፍረት ኃጢአት። ለማንኛውም ይሄንን ማስቆመው የሚችሉት አሉ ብዙ መምህራን። ማን ነው የቤተክርስቲያን መዋቅራዊ ስርዓቷን እናስጠብቃለን የሚሉት? እነሱ ዝም እያሉ በማለፋቸው ነው የሁሉ ችግር እየተፈጠረ ያለው። እንግዲህ እግዚአብሔር አምላክ ለቤተክርስቲያኑ ለቤቱ የሚቀና አባት እስከሚያስነሳልን ድረስ ከኛ የሚጠበቀው በጸሎት እየተጉ የተሳሳቱትን ሰዎች ደግሞ ምን ማድረግ ነው? መመለስ። በእሷ ወጥመድ ውስጥ የገቡትን ግልጽ ነው። አመሰግናለሁ። ቃላት ያሰማል፣ ጸጋውን ያብዛልህ። የቅዱሳን ጻድቃን በረከት ይደረግ። አመሰግናለሁ። አሜን። እሺ ቀጥሉ። እሺ ወለተ ኪዳነ ልጠይቅ። እሺ ወለተ ኪዳነ ልጠይቅ። እሺ ጠይቁ። ማን ነው ከእናንተ ውስጥ? እኔ ጠይቄ አላውቅም። ወለተ ኪዳን ጠይቄ አላውቅም። እሺ ወለተ ኪዳን ቀጥይ እስኪ። እሺ እኔ ጥያቄ ንስሐ የገባሁበትን ኃጢአት ድጋሚ ያሰራኛል እና ከዛም በኋላ በቃ ወደ ሽንት ቤት ይወስደኝና እጅሽን ቆርጠሽ ራስሽን አጥፊ፣ በቃ ራስሽን ማጥፋት አለብሽ፣ አሁንም ድጋሚ ንስሐ ኃጢአት ሰርተሻል፣ ንስሐን ብትገቢ ዋጋ የለሽም ይለኛል ማለት ነው። እና በተደጋጋሚ እንደዛ ነው የምሆነው እና ንስሐ መግባት አሁን እየፈራው መጣው። መፍራት አይደለም የኔ እናት። አንደኛ አይዞሽ፣ ይሄ ነገር አንቺ ላይ ያለ ችግር ብቻ አይደለም። እሺ እቴ በጣም ብዙ ሰዎች እየተቸገሩበት ያለ ችግር ነው እንጂ አንቺ ጋር ብቻ የሆነ ችግር አይደለም። ሁለተኛ ደግሞ ሲቀጥል እንዲህ አይነት ችግር በተደጋጋሚ ሲቀጥልሽ ምን ማድረግ አለብሽ መሰለሽ? ለምሳሌ በኃጢአት ወደቅሽበት አይደል? ከዛ ንስሐ ትገቢያለሽ። ንስሐ ልክ እንደገባሽ ጊዜ ሳታጠፊ ሱባኤ ነው መግባት ያለብሽ። እሺ ሱባኤ ትገቢና ወይ የ3 ቀን ወይ 7 ቀን ሱባኤ ትገቢና ምርር ብለሽ እያለቀሽ ጌታ ሆይ መድኃኒዓለም በዚህ ኃጢአት ላይ እባክህ አሰልጠነኝ በይው። በዚህ ኃጢአት ደጋግሞ የሚጠልኝን ክፉ መንፈስ ያዝልኝ፣ ከዚህ ኃጢአትም እባክህ አውጣኝ። እኔ ደካማ ነኝ፣ እኔ በራሴ መውጣት አልቻልኩም፣ ደካማ ነኝ ብለሽ ምርር ብለሽ ስታለቅሺ እመኚኝ መድኃኒዓለም ከዚህ ኃጢአት ያወጣሻል። ተረዳሽ? እሱ ካላበረታን እኛ በራሳችን ኃጢአትን መተው አንችልም። ግልጽ ነው። ለዛ ነው ዳዊት ኃጢአት አይግዛኝ ያለ የሚናገረው። ኃጢአት አይግዛኝ የሚለው ፓርት ላይ መዝሙር 118 ላይ ምስክሮች ድንቆች ናቸው፣ ስለዚህ ነፍሴ የፈለገቻቸው። የቃል ፍቺ ያበራል፣ ሕፃናትንም አስተዋዮች ያደርጋል። አፌን ከፈትኩ አልተናገርኩም፣ ወደ ትእዛዛት ናፍቄያለሁና ስምህን ለሚወዱ እንደምታደርጉ ፍርድ ወደ እኔ ተመልከት፣ ማረኝ፣ አካሄዴን እንደ ቃል አጥና፣ ኃጢአትም ሁሉ አይግዛኝ። ምን አይግዛኝ? ኃጢአትም ሁሉ አይግዛኝ። ከሰውም ግፍ አድነኝ፣ ትእዛዛትንም እጠብቃለሁ። ፊትን በባሪያ ላይ አብራ፣ ስርዓትንም አስተምረኝ። ሕግን አልጠበቅኩምና የውሃ ፈሳሽ ከዓይኖቼ ፈሰሰ ይላል ዳዊት። እንዲህ እያልሽ ተማጸኝ፣ አልቅሽበት በመድኃኒዓለም ላይ። ጌታ ሆይ አንተ ካረዳኸኝ እኔ ከዚህ ኃጢአት መውጣት አቅቶኛል፣ ደግሜ ደጋግሜ በዚህ ኃጢአት እየወደኩ ነው። እባክህ ጌታዬ ለአንዴና ለመጨረሻ ጊዜ ከዚህ ኃጢአት አውጣኝ እያልሽ ስታለቅሽበት እመኚኝ መድኃኒዓለም ያስቆመዋል። ሁለተኛ ሲቀጥል ደግሞ ልታስተካክይ ጎን ለጎን ሱባኤ ከመግባትና በሱባኤ ፈጣሪን ከመጠየቅ ጎን ለጎን የምታደርጊው ነገር ምንድን ነው? ወደዚህ ኃጢአት ከሚገፋፉሽ ነገሮች ሁሉ ራስሽን አርቂ። እሺ ለምሳሌ አላስፈላጊ ነገሮችን ከመመልከት፣ ይሄ ግብር ነው። ስጋችን የሚፈልገው ነገር የሚመኘው ልክ እንደ ቀለብ ነው። ተረዳሽ? እንደ ቀለብ። አሁን አላስፈላጊ ቪዲዮዎችን ምናይ ከሆነ የተለያዩ ነገሮችን ወደዛ የሚጎቱትን የሚስቡ ነገሮችን የለም ምናድርግ ከሆነ ለሱ ይመቸዋል። ሁለተኛ ደግሞ ስራ ለመፍታት
አይምሮ ስራ ሲፈታ ነው ብዙ ጊዜ ወደዛ የሚያስበው። ተረዳሽ? እና ስራ ለመፍታት ራስን በስራ ቢዚ ማድረግ ማስጠመድ፣ በስግደት መበርታት። ስግደት በጣም ወሳኝ ነው በነገራችን ላይ ስግደት እጅግ በጣም ወሳኝ ነው። ሌላው ደግሞ አመጋገብን ማስተካከል እና ደግሞ ቅዱሳት መጻሕፍትን ማንበብ። ቅዱሳት መጻሕፍትን መማረክ በትርፍ ጊዜ ማንበብ። ይሄን ስታረጊ ታቆሚያለሽ። እሺ እኔ እናት እና ይሄን ያክል አትመረሪ። ደግሞ እጅሽን ቁረጭ እንዲሚልሽ የዚህ ክፉ መንፈስ ተንኮል ነው። በቃ አንቺ አትረቢም እያለ ተስፋ ሊያስቆርጥሽ ይፈልጋል። ግን ወድቀሽ መነሳትሽ በራሱ ተጋድሎ ነው። እሺ ወድቆ መነሳት በራሱ ተጋድሎ ነው። ጻድቅ 7 ጊዜ ይወድቃልና ይነሳማል፣ ኃጥአን ግን በክፉ ላይ ይወድቃሉ ይላል። በመንፈሳዊ መንገድ ላይ ድንገት ተሰነካክለን መውደቅ ያለና የተለመደ ነው። በተደጋጋሚ በኃጢአት የወደቁ መነሳት ፈተና ነው ወይም ተጋድሎ ነው። ከኃጢአት አለመውጣት ተስፋ መቁረጥ እና ከኃጢአት አለመውጣት ውድቀት ነው። ጭራሽ መንፈሳዊ ሕይወትን እርግፍ አድርጎ መተው ግን ፈጽሞ መጥፋትና ገሃነም መግባት ነው። እና እህቴ አንቺ ያለሽው ተጋድሎ ነሽ። እሺ እና ይሄን ያክል አትጨነቅ ወይም ደግሞ አታስመሪያት ነፍስሽን። እሺ በዚህ ዋያይዤ አብረኝ የምትሰራ ጓደኛ ያለች የሌላ ሀገር ዜጋ ናትና ቆሜ በምጸልይ ሰዓት በቃ እሷን በጣም እፈራታለሁ። በጣም ነው የምፈራት። አይኗን ማየት ራሱ እፈራለሁ። ኢቭን አይኗን እፈራዋለሁ። ኮሽታ ስሰማ ሌሊት እደነግጣለሁ። ከዛ ተነስቼ እንደገና መቁጠሪያ ፊቴን እንትን ብዬ መቁጠሪያውን አስሬ ምናምን እተኛለሁ በቃ። እና በጣም ነው ይሄ ነገር የሚደጋገምብኝ ማለት ነው። ከአሁን በፊት በህልሜ አንቀኝ ነበረ እና የዛውን ቀን እንደማስተፋኝ ለ3 ቀን ለ4 ቀን እንደማስተፋኝ ከዛን ቀን በኋላም በቃ እንደዚህ አሰርኩት ቀጥቅጬ ማለት ነው። እና ደህና ሁኜ ነበረ። አሁን ግን ተመልሶ እንደዛ ያደርገኛል። በቃ አልቻልኩም። የሷን ነገር በጣም እንትን ይለኛል። በቃ ቆሜም እየጸለይኩም ሌሊትም ተኝቼ የሆነ ኮሽታ ከሷ ከሰማሁ እደነግጣለሁ። በቃ በጣም ደንግጬ የሆነ ነገር ውስጥ ይገባል። ይኸውልሽ እንዲህ አይነት ነገር የሚፈጠረው ብዙን ጊዜ ሰዎችን አይተን መንፈራና የምንደነግጠው በተለይ እነኛ ሰዎች እነሱ ጋር የግርማ ሞገስ መንፈስ ካለ አንድ ዓለማውያን ከሆኑ እነኛ ምን ከሆኑ ዓለማውያን ከሆኑ እነሱ ጋር የግርማ ሞገስ መንፈስ አሰርተው ከሆነ ውስጣችን ያለው ዛር እና ቡዳ አይነት ጥላ እነኛ ጋር ያለው መንፈስ ላይ እንደነግጣለን። የልብ ትርታ ይሰማል። አንዱ በዚህ ምክንያት ሊሆን ይችላል። ሁለተኛ ደግሞ መንፈሱ እሷ ላይ ሆኖ ሲያይሽ በቁጣ አንቺ ጋር ያለው ሆኖ ተረዳሽ? አንቺ ጋር ያለው ማን ላይ ሆኖ እሷ ጋር ይሄድና በቁጣ ይመለከትሻል። ያኔ አንቺ እሷን መፍራት ይጀምራለሽ። የምትፈሪው እኮ ያስፈራሽ እሷ ሳትሆን እሷ ጋር ያለው መንፈስ ነው። በእሷ አይን ሆኖ ስለሚመለከትሽ አንድ። ሁለተኛ ደግሞ መንፈሱ እሷን መስሎ እንድትፈሪያት እሷን መስሎ አንቺ መቶ ያንቀሻል። አንቺ እሷ ያነቀችሽ ነው የሚመስልሽ፣ ግን አይደለችም። ተረዳሽ? እሷን እንድትፈሪ ለማድረግ የተጠቀመበት ስልት ነው። እሷን መስሎ ማነቁ። አሁን ገባሽ? ስለዚህ አንቺ ስትቀጠቅጪ በእሷ ላይ ሆነ የምታስፈራራኝ፣ እሷን ቀና ብዬ እንዳልመለከት እሷ ላይ ሆነ የምታስፈራራኝ፣ በቁጣዬ የምትመለከተኝ፣ እሷን መስለ ደግሞ ሌሊት የምታንቀኝ እያልሽ ነው መንፈሱ መቃወም ያለብሽ። እሺ መጋደላችን ከደምና ከስጋ ጋር አይደለም ይላል ቅዱስ ጳውሎስ። ከመንፈሳውያን ሰራዊት ጋር ነው እንጂ ይላል፣ ከአጋንንት ጋር ነው እንጂ ይላል። ስለዚህ እሷን እንድታተኩሪና ለምን እሷን መስሎ ማስፈራራት ፈለገ መንፈሱ ከተባለ እሱ ላይ እንድታተኩሪ አልፈለገም። ይሄ መንፈስ ሰው ላይ እንድታተኩሪ እንጂ መንፈሱ ላይ እንድታተኩሪ አልፈለገም። ተረዳሽ? ይሄ ሲስተሙ ነው። ስለዚህ አንቺ ደግሞ ውጊያሽ ማን ጋር ነው? መንፈሱ ጋር ነው። እሷን ልትፈሪ አይገባም። ሰውን መፍራት ወጥመድ ያመጣል ይላል መጽሐፍ። በእግዚአብሔር የሚታመን ግን እርሱ ይጠበቃል ይላል። እሷን ለማየት ስትፈሪ እችን የመዝሙረ ዳዊት ምዕራፍ አንብቢያት። እግዚአብሔር እረኛዬ ነው ወይም ደግሞ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎቼ ጠላቶቼ ስጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰናከሉና ወደቁ። ሰራዊትን ቢሰፍርብኝ ልቤ አይፈራም።
ሰልፍን ቢነሳብኝ በዚህ ተማመናለሁ እያልክ ተማጸኝ። እሺ እህቴ። እና እሺ ወንድሜ ዞሮ ዞሮ ቃልዎት ያሰማል። መንፈሱ ነው እንጂ የሚያስፈራራህ እሱ አይደለችም። እሷ አንዳንቺ ስጋ ለባሽ ናትና። እሺ ወንድሜ ቃልዎት ያሰማል። አሜን አሜን። ወለተ ደግሞ ጠይቅላት ቅድስት አርሴማን ከጸሎታት መካከል እህቴ ቅድም ስለረሳው ነው የዮሐንስን ወንጌልና መልካ ቅድስት አርሴማን ብትጸልይ ደግሞ መልካም ነው። እሺ እነኚህ ጸሎቶች በተለይ እንደ ዝሙት ባለ ፈተና ስንፈተን እጅግ በጣም ጠቃሚ ጸሎቶች ናቸው፣ ይጠቅማሉ። እሺ ቀጥሉ። አሁን ተመሪን ጠይቅላት እኔ ነክላት። እስቲ ቆይ አበባ የመሲው ልጅ ከቅድሙ ማይክ እየከፈተች ነበር፣ እድል አልሰጠዋትም። ይቅርታ ለሷ ልስጣትና ትቀጥላላችሁ። እስቲ ቀጥይ እስቲ እህቴ። በስላሴ ስም ሰላማችሁ በክርስቶስ ይብዛ። ወንድም አለም የኔ ጥያቄ ማለት ነው። እሺ ያው ታሪኩን ከዚህ በፊት አውርተን ነበር። እኔ ወደ ተበልስ ጠይቃለሁ። በስላሴ ስም አሁን ላይ ምን አስቸገረኝ መሰለክ፣ መጽሐፍ ቅዱስ እህቶችም ሆኑ አንዳንድ ሰዎች በግል መጥተው ሲጠይቁኝ በሰዓቱ መልስላቸውና ለብቻዬ ግን መጽሐፍ ቅዱስ ማንበብ አልቻልኩም። ማለት ከዚህ በፊት አውርቼ የነበረ የሆነ ልጅ ካስታወስክ ማለት ነው። እሺ አሁን በተለይ አሁን በዚህ ሳምንት መተት ያደረጉብኝንም ሰዎች በተደጋጋሚ በህልሜ አያቸዋለሁኝ። በተደጋጋሚ ይመጣሉ በህልሜ። እሺ ከዛ ተነስቼ ጸሎት አድርግና የቅዱስ በርሜል ጊዮርጊስ ጸበል አለኝ። ልክ ጀርባዬ ላይ ነው ብዙ ጊዜ የሚርመሰመሰው። እንትን እላለሁ ጸበሉን ሳደርግበት ይተወኛል። ግን አሁን ምንድነው በቃ በተለይ ልጁ ሶስቱ ልጆች ሁለት ሴቶና አንዷ ልጅ ማለት ነው መዝሙረ ዳዊትም መጸለይ አልቻልኩም። በቃ ጸሎት እንዲያስጠላኝ እየሆንኩ የመጣሁበትን ነው የምነግርህ። ለምን ብትለኝ አመጣጣቸው መንፈሳዊ ህይወት ብለው ነበር የመጡት ከዚህ በፊት በጄሪ ያለው የነገርኩህን ማለት ነውና አሁን በቃ መዝሙረ ዳዊት በትግል ነው የማደርሰው። መጸለይ እፈልጋለሁ። በጣም ተረጋግቼ ነው የምውለው እሱን ከጸለይኩኝ። ግን መዝሙረ ዳዊት በምጸልይ ሰዓት መጽሐፍ ቅዱስ ላነብ በማነሳ ሰዓት በቃ ሐሳቤም ምንም ልጁ ጋር ነው። ግን ልጁ ስልክ ጥያቄ ነው። ምን ፈልገው ነው ወደ እኔ የመጡት? ለምንድን ነው? ምን ፈልገው ነው እስከዛሬ ይሄን ያክል ተንኮል እኔ ላይ እየሰሩት እያለ አይምሮ ላይ በጣም ይረብሸኛልና እንደውም ዛሬ ቅዳሴ ማስቀደስ አልችል ብዬ በቃ ከሱ የመጣ መንፈስ ካለ በስላሴ ስም እያልኩ በመቁጠሪያ ስቀጠቅጠው ትንሽ ተወት አደረገኝ። ይሄ ነገር እንዴት ይታያል? ማለት ከነሱ የሚመጣ መንፈስ አለ ወይስ አይምሮ ላይ የሚያስቀመጠው መናፍስት ነው? ትንሽ ብትለኝ። አዎ ጥሩ ጥያቄ ነው። አንደኛ በሁለት መንገድ ማየት እንችላለን። ከነሱ ያሉ መናፍስቶች አሁንም ተደብቀው ካለ አጥብቀው ከተቀመጡ፣ ሁለተኛ ደግሞ መንፈሱ መጀመሪያ ያለሽ ሚሞሪ አለ አይደለ? ያንን እያነሳ ሪዋርድ በማድረግ እንዲያሳስብሽ በማድረግ ዋና ዓላማው ምንድነው? የዚህ መንፈስ እንዳትጸልይ ማድረግ ነው። የትኛውን ተሸኝቶልኛል እኔ ኢትዮጵያ መሄድኩበት ታይም ላይ ማለት ነው። ሁሉም ተሸኝቶልኛል ከኔ በኔ መተት ከሆነ ይታደሳል። መተት ከሆነ ይታደሳል። ግሽ ክርስቶስ ሳምራ ሂጄ ከዛ በኋላ ሁለቴ ሞክረው አሳየችኝ። እየቀጠቀጠች ወደ ራሳችን ስትመልስ አሳየችኝ ማለት ነው። ግን እኒህኞቹ አሁን ነው በቅርብ ደግሞ ከሳምንት በኋላ ላይ ነው በተለይ ምን ፈልገው ነው ያን ሁሉ ተንኮል እኔ ላይ እየሰሩት። ኦልሬዲ ልጅቷና ልጁ እንትኖች ናቸው፣ ፍቅረኛሞች ናቸው። ግን ወደ እኔ ሲመጡ እህትና ወንድም ነን ብለው ነው የመጡት። ያው ታውቀዋለህ ከዚህ በፊት ሂስትሪውን እና ለምንድን ነው እንደ አዲስ ነው አሁን አይምሮ ላይ እየተመላለሰ ያለውና ከልጁ ወይም ከልጅቷ የመጣ መንፈስ አለ ወይ የሚለው ጥያቄ ነው የፈጠረብኝ። በደንብ ፈትሽ በምትቀጠቅጭበት ሰዓት ካለ ማለት ነው። በደንብ ቀጥቅጭ ፈትሻቸው መናፍስቶችን። ሁለተኛም ደግሞ አስፈላጊ ከሆነ ሱባኤ ግቢበት። እሺ አዎ ሱባኤና ቅዱስ ቁርባን በማስብ ሰዓት በቃ የወር አበባ ነው የሚመጣው። ትላንት ተዘጋጅ ዛሬ መጣብኝ። አይ ባገኘሽ አጋጣሚ ሱባኤ ለመግባት ሞክሪ። እሺ እሺ ሱባኤ በቤቱ ሱባኤ ግን መያዝ ይቻላል፣ አይከለክልም። እሺ ሱባኤ መያዝ ይቻላል በቤት ውስጥ።
መልካም እና ስራ ቦታ ስለሆንኩ የስራ ሱባኤ ማየት እችላለሁ። ይቻላል እና ያንን ጠይቂ። በተረፈ መበርታት ነው። መናፍስቱን አንደኛ መፈተሽ፣ ሁለተኛ ደግሞ በሱባኤ አምላክን መጠየቅ። እሺ እሺ ወንድም አለ እግዚአብሔር ይስጥልኝ። በተረፈ አመሰግናለሁ። ስላሳሰበሽ ደግሞ ይኸውልሽ በማል ሲያሳስብሽ መናፍስቱን መገሰጽ ጌታዬ ልቤን ወደ አንተ መልሰው፣ ልቤን ወደ አንተ አድርገው፣ ይህን የዳዊት ጸሎት መጸለይ ችል ዘንድ ልቤን ወደ አንተ አድርገው መልሰው ጌታዬ እያል በተለይ ስትጸልይ ደግሞ ድምፅሽን ከፍ አድርገሽ ለመጸለይ ሞክሪ። እሺ ይኸው በህሊና ዝም ብለን እያመላለስን የምንጸልይ ከሆነ ሀሳባችን ሊሰርቅብን ይችላል። ግን ከፍ አድርገን ስንጸልይ ቢያንስ የህሊናችን የመበታተን ሀሳብ መክታት እንችላለን። እሺ እንዲህ አይነት ዘዴዎችን ተጠቅመሽ ለመጸለይ ሞክሪ። 33 34 መዝሙር 40 በጣም ነው የሚረብሸኝ። መጸለይ በከንፈርሽ አልችልም። እንግዲህ እሱ ጥልቅ ከፍ ጸሎት ብለሽ ነበር። አድርገሽ ጸልይ። ከፍ ብለሽ ድምፅሽን ከፍ አድርገሽ እያሰማሽ ለመጸለይ ሞክሪ። እሺ እሺ ወንድም አለ ቃል ያሰማል። አሜን አሜን። እሺ ሰዓታችን ጨርሰናል። እህት ወንድሞች 12 ሰዓት እያለን አይታያችሁ? 12 ሰዓት እንቀጥላለን ሌላ ጊዜ። እሺ ያዙት። ዛሬ ያልጠየቃችሁት ያዙትና ሰኞ ጠይቃላችሁ። ዛሬ አርብ ነው። ነገና ከነገ ወዲያ የለንም። ሌላ ጊዜ ጠይቃላችሁ። ለነበረን ጊዜ ቸሩ መድኃኔዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30 60 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና መርሐ ግብራችንን በጸሎት እንዝጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ የዓለማት ጌታ ቸሩ መድኃኔዓለም ኢየሱስ ክርስቶስ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተ ቀኑን ባርከ ቀድሰ ሰላም አውለ ለዚህ ሰዓት ያደረስከን በዚህ ሰዓትም ያሰባሰብከን መመኪያችን መድኃኔዓለም መርሐ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አምላክ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተ ለዚህ አደረስከን። ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተና እንድትጠብቀን አያጋንንት እንድታርቅልን ቅዱስ መንፈስንም እንድታሳድርብን በሰማነው ቃል በተማርነው ትምህርት 30 60 100 የምናፈራ እንድታደርገን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረት እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ደስ ይበልሽ። ጸጋን የተመላሽ አማላጃችን ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር የእግዚአብሔር ወልድ ቸርነት
የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የእመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር። አሜን። አምላካችን በሰላም አሳድረን። አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅሽ ቸርነት ይሁነን መዳኛ። ያንቺ አማላጅነት አይለየን ከኛ። የልጅሽ ቸርነት ይሁነን መዳኛ። ያንቺ አማላጅነት አይለየን ከኛ። ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነሲያነ ጸጋ መንፈስ ቅዱስ የፍቅር ባለቤት የሰላም ንጉስ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትዩ በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን 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 አሜን። እህት ወንድሞች፣ የዚህ ሳምንት መርሃ ግብር በሚገባ ተጠናቋል። እንደ እግዚአብሔር መልካም ፈቃድ የሚቀጥለው ሳምንት ሰኞ እንጀምራለን። እግዚአብሔር አምላክ የዛ ሰው ይበለን። አሜን። በተረፈ ደህና ሁኑልኝ። መልካም አዳር። ጸጋውን ያብዛልህ፣ እድሜና ጤና ይስጥህ። ረባት ይከተለች ረባት መድኃኒዓለም ቤት በኩል ሊከተል ጸጋን ረባት ይባርክልን። ጸጋን ያብዛልን። ወንድሞች እናመሰግናለን። አሜን። ደህና ደርልን። እድሜና ጤናውን እናመሰግናለን።